ለምሳሌ ኢትዮጵያ የባህር በር እንድታጣ ያደረገ ቲፒኤልኤፍ ነው። ቀጥሎም ህዝባዊ ግንባር ነው። ፕሪቶሪያ ላይ የፈጸሙት ስምምነት የፈጠረው ሁኔታ ምንድነው? በጣም ካልደነቆርክ በስተቀር ድርጅት ከህዝብ ይበልጣል፣ መጀመሪያ ድርጅት ነው መዳን ያለበት አትልም። ስለዚህ ከጥቅም አንፃር ለኛ ለኢትዮጵያውያን ከዚህ የበለጠ አጀንዳ አለን ብዬ አላምንም። ደም የተከፈለበት ባርነት ነው የሚል ግን ደም የሚከፈለው ግን ለነጻነት ነበር። ነጻ የሆነ የጸጥታ መዋቅር ትግራይ ውስጥ ያስፈልጋል። የትግራይ ህዝብ ለማዳን አይደለም የሚለው አሁንም ድርጅቱ ይዳን ነው የሚል ፋይዘው መሃል ሚዲያ አውደ እውነት፣ መሃል የጋራ እውነት፣ የውስጥ የይዘት ስፍራ፣ መሃል የጽሞና የማሰላሰል ሐሳብን የማብሰል ጊዜ። የተወደዳችሁ የመሃል ሚዲያ ወዳጆች ቤተሰቦች እንደምን ሰነበታችሁ? ውድ ቤተሰብ በታላቅነት ልክ እየለካን ተጠበን ያዘጋጅናቸውን የአመልካች የሶስት ጣቶች ገበታ ይዘቶች ለደስታችሁ ለደስታችን ተጋበዙልን እንላለን። ስለ አብሮነታችሁ ከልብ እናመሰግናለን። ኪነ ጥቅሻ ከመሞት ለመሰንበት ብላ ስለ ጅማት ደግሞ ጅማት ነው ትለናለች። አመልካች ከክፍል 1 የቀጠለውን ፖለቲከኛ ሙሉ ብርሃን ኃይሌ ጋራ በክፍል 2 ፕሮግራሞቻችንን እናቀርባለን። ሶስት ጣቶች የሙስና የልጅነት ስሙ አስመልክቶ አዝናንቶ የሚገባ የውይይት ግብዓትን እንካፈላለን። ሌት ከቀን ደፋ ቀና ብለን ባዘጋጀነው ድግድግ ታጥቀን በመናስተናገደው ድግስ እንደምትደሰቱ እምነታችን ነው። የተለመደውን ድጋፋችሁ አይለይን እያለን ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑ። ወደሚቀጥለው ፕሮግራም እንሻገር። ከመሞት ለመሰንበት ከላይ ከሰማይ ከታዘዘ የጥሪው ካርድ ከተያዘ ስጥ ሲባል ነፍስን ማቀበል፣ ግባ ሲባል ካፈር መደበል፣ እዚህኛውም ዓለም እዚያኛውም ዓለም ሰንበትና መሰንበት ስንብትም የለም። እኖራለሁ ብዬ ወገን ከምጎዳ፣ እበላለሁ ብዬ አማኝ ከምከዳ፣ ዘላለም ላልኖር ዘላለም ላልበላ፣ መውጫዬን ዘግቼ እስራት ቅበላ፣ ይህ መኖር አይደለም ከመሞት አይበልጥም፣ ሞት ይሻላል ብሎ የሞት ጽዋ ግጥም ይሻላል፣ በፍጹም ይሻላል። ቅዱስ ቃል ሕይወትም ስጋህን ጣል ይላል። ወረት ነበረኝ አጣሁ፣ ወዝ ነበረኝ ነጣሁ፣ ለኩራት ከፍዬ በክብር ከፍ ብዬ ወደማየው ወለል የወርቅን ጉብጉብ አውልቄ የማኅበር ክር ጨሌ አጥልቄ ተደምሮ መኖር እንደምን ልቀበል? ስር ላይ ተጋፍቼ መኖሩን አልችልም፣ መኖሩን ከቻልኩኝ መሞት ምንም አይልም በማለት ከመሞት መሰንበት ይሻላል። ከፍ ያለው ከቻሉ ዝቅ ቢሉም ይቻላል። ችሎታ ፈታኙ ከፍ ሲሉ ትሕትና፣ ዝቅ ብሎ መቻልማ ያለፉት ፈተና። ዝቅ ማለት የቻለ ከፍታ ነው ስፍራው፣ ልበ ሙሉ ልቡ በርትቶ እየመራው። ደግሞም እኮ የነጣው መውዛቱ የወዛው መንጣቱ፣ ከፍ ያለው መውረዱ ዝቅ ያለው መውጣቱ ሕገ ቀኖና ነው ስለት የማይቆርጠው፣ እንደ ሐመረ ኖህ ማየ አይህ ያልዋጠው። ሁሉም ፈረቃ አለው ከፈጠረው በቀር፣ የሞተም ይነሳል አፈር ሆኖም አይቀር። ይልቅ ሁለቱ ጽንፍ ሹል ጫፍና ገደል፣ መኖርና መሞት ዕድልና በደል። እናም ከስር ያለ ሞት ነው ማለት አይደል? ስሩ ሞት ከሆነ ራስ እንዴት ይኖራል? ራስ መሆን ቢወዱም ስር መሆን ይቀራል። በምኞት ሰመመን እንዲህ ከሚታመን፣ ይህንን ለማሳመን ሞትም ከሚለመን፣ ከጉብታው ለቀቅ ሸርተት ሸርተት ሸርተት፣ የስሩን ከፍ ከፍ ጎተት ጎተት ጎተት፣ በታችና በላይ የሹልና ገደል፣ ጫፎች ተገርዘው መሃል ቢደለደል፣ ከመሰንበት በላይ ሰንበትም ይሆናል። የሰንበቱ ጌታም ስጋን ጨቁን ይላል። መሃል አውደ እውነት የጋራ እውነት ሰንበትና መሰንበት ሰላም ማለት ነው። ሰላም
የህወሓት መሪዎች ራስን የመከላከል ጦርነት አይደለም ያደረጉት። አሁን ከዝግጅቱ ያደርጉ ከነበረ ዝግጅት አንጻር ራስን ለመከላከል አልነበረም፣ ለማጥቃት ነው የነበረው እና የፌዴራል መንግስቱ እርምጃም ህጋዊ የሚሆነው በአመፅ ላይ የተወሰደ እርምጃ ስለሆነ ነው። እስኪ ራስን የመከላከል አስመስለው ለማቅረብ ከሚያደርጉት እንቅስቃሴ አኳያ እንዳልሆነ በምንድን ነው ልታሳየን የምትችለው? ያኔ ከጦርነቱ በፊት አሁንም ትግራይ እኔ ያኔ መቀሌ ጽሕፈት ቤት ከፍተን ነበረ። የትግራይ ዲሞክራሲያዊ ፓርቲ መቀሌ ላይ ጽሕፈት ነበረና እኔ እዛ ነበርኩኝ እና ያኔ በርካታ መድረኮች አንዱ ሲደረግ የነበረ የመመከት ፕሮግራም መኸተ የሚባል ፕሮግራሞች ነበር አብዛኛው የሚዘጋጁ። የትግራይ ምሁራን፣ የትግራይ ባለሀብቶች፣ የተለያዩ የማህበረሰብ ክፋል ማህበረሰብ በመሰብሰብ መኸተ የሚል የመመከት ፕሮግራም ነበረ የሚያደርጉት የነበሩ እና አንድ ፕሮግራም ላይ እኔና አቶ መኮንን ተገኝተን ነበር። ተጠርተን አይደለም የገባ ነው። በእርግጥ በሆነ አጋጣሚ ገባንና በጽናታዊ ጽሁፍ ቀርበዋል። እዛ ስለመከተ ቅድም ያልኩ እነዚህ እውነት የሚመስሉ በቃ በውሸት ቃላት ድርድር የተሟሉ የትግራይ ከታሪክም የውሸት የተጣመመ የተዛባ የታሪክ ግንዛቤ በማምጣት ህዝቡን ለማደናገር ከነበረው ጋር የተከባሃል ትርክት ነበር። የትግራይ ህዝብ ተከባሃል፣ ገና ሳይከበብ ነው ተከባሃል ያሉ ራሳቸው ናት ሲሉ መከተን ሚል ዋናው ነበር መመከት። ስለዚህ ከዚህ የምንወጣው በመመከት ነው። ከዚህ ካገባንበት ከከበባና ከሚደርሰን ጥቃት ልንድን የምንችለው በመመከት ብቻ ነው የሚል ነበረ እና እኛ ላይ እዚያ አንድ ጥያቄ አቅርበን ነበረ። መኸተን መን የሚል ጥያቄ ነበር ያቀረብ ነው። ማንን ለማዳን ነው? መከተ ማንን ለማዳን ነው ጥያቄው። አዎ እንደምትሉት እናንተ እንደምትሉት የትግራይ ህዝብ የከበበው ካለ ለትግራይ ህዝብ ለማጥፋት የሚመጣ ኃይል ካለ እኛም ትግራዋያንን ፓርቲ የፈጠርነው ደግሞ ለትግራይ ህዝብ ችግር ለመፍታት ብለን ነው። ስለዚህ ከትግራይ ህዝብ ጎን እንቆማለን። እናንተን ለማዳን ከሆነ ግን አንቆምም ነው። አሁን ህዝቡን ይህን መለየት ያቀተው ያን የሰሩት መከተ የትግራይ ህዝብ እነሱ እንደሚሉት የከበበው ኃይል ኑሮት ሳይሆን የትግራይ ህዝብ ለማዳን ሳይሆን ራስን ለማዳን ነበር ነው የኛ ያኔ። ታውቀዋል መድረኩ በጣም ነው የሚረበሸው። እነሱን ካድሬ ናቸው፣ በጣም ይጮሃሉ እነሱ። ልክ ሀሳብህ እንዳይደመጥ ነው የሚያደርጉ፣ ስድብም እንዳትሰማም ነው የሚያደርጉ። ያ ነገር ባህሪያቸው ነው። አደረጉት፣ ታፈነ ያ ድምፅ ግን እውነት ነበር። ኋላ ውጤቱ ያየነው ግን ያን የተደረገው ጦርነት እውነት እነሱ እንዳሉት የትግራይ ህዝብ ለማዳን ሳይሆን ራሳቸውን ለማዳን እንደነበረ በግልጽ አሁን ህዝቡ ሁሉም ዓለም ሁሉ በሚያየው ህዝቡ በሚያየው ሆነዋል። ስለዚህ ይህ አልነበረም። ያን የነበረው ራስ ለማዳን ሳይሆን በህዝብ ትግል ያጣኸውን ስልጣን ለማስመለስ አጥቂ ነበሩ እነሱ። ተጠቂ ሳይሆን የነበረው ቲፒኤልኤፍ በራሱ አጥቂ ነበር። ተጠቃሁ አለ ባለው ልክ ደግሞ ሊመጣ አልቻለም ጥቃቱ። እንደሚታወቀው ነገሮች በሰከነ መልኩ ለመፍታት በውይይት ለመፍታት ቲፒኤልኤፍ እንኳ ከውህደቱ ቢወጣ እንደ ፓርቲ ሁሉ መቀጠል ይችላል። ማንም የከለከለው ነገር አልነበረም። መዋሃድ ዲሞክራሲያዊ መብት ነው። አለመዋሃድ ራሴን አቆያለሁ እንደ ፓርቲ ሆነ ደግሞ መብት ነው። ምክንያቱም ኢትዮጵያ ውስጥ የተዋሃዱም ያልተዋሃዱም ፓርቲዎች ስላሉ። ስለዚህ ይህንም ተፈቅዶለታል እኮ ቲፒኤልኤፍ። አልዋሃድም ካልክ ህልውናህን ይዘህ ወደ ግጭት ሳትገባ ህገወጥ ምርጫ ሳታደርግ የጦርነት ቅስቀሳ ሳታደርግ አርፈህ እንደ ማንኛውም ኢትዮጵያ ውስጥ እንዳለው ሰላማዊ ትግል የሚያደርግ ፓርቲ በሰላም ህጉን አክብረህ በሰላማዊ ትግል በሀሳብ የበላይነት ናና መታገል ትችላለህ ተብሎ ይህን እድል ተሰጥቷል። ይህን አልፎ ነው። ስለዚህ ይህን አልፎ ነው አሁን ይህን ቅድም እንዳልክ ስለ መከተ እንዳልጠቃ ለመከላከል የወሰድኩት ነው ብሎ ህዝቡን ያደናግራል። ግን እውነቱ ግን እሱ አይደለም። ቲፒኤልኤፍ ይሁን የትግራይ ህዝብ በጉልበት ለማጥቃት የተሄደበት ርቀትም አልነበረም።
ራሱን ያጠቃው ጥቃት ደግሞ በኢትዮጵያ ሀገር ላይ ነው፣ በሀገር ህልውና ላይ የማይዘው ያን የተደረገው። ስለዚህ ለዛ አጸፋ ደግሞ የግድ ሀገር መቀጠል ስላለበት የህግ የበላይነት መከበር ስለነበረበት ያን እንዲያም የተከላከለው የፌዴራል መንግስት ነው ማለት እንችላለን። ስለዚህ እውነቱ ይሄ ነው። ስለዚህ የትግራይ ህዝብም ይሄ እውነት አሁንም በእርግጥ አሁን ገብቶታል። አሁን ደግሞ ሞር አሁንም ከገባንበት ችግር ጨርሰን ስላልወጣን አሁንም በድንግዝግዝ ውስጥ ስላለን አሁንም ወደ ዳግም ግጭት ላለመግባት ዋስትና ስለሌለን፣ ምክንያቱም ቲፒኤልኤፍ ስትሆን ምንም ችግር የለም። እነዚህ አሁን ምልህን ነገሮችን 5-6 ጫፍ እየረገጥክ አቋምህን እየቀያየርክ መኖር ለቲፒኤልኤፍ ቀላል ነገር ነው። ስለዚህ ይሄን አሁንም ህዝቡ ከዚህ ሀሳብ እውነቱ እንዲረዳ እውነቱም ይሄም ስለሆነ በእኔ ምልከታም እኔም እውነት ብዬ የደረስኩበትም ባለሁበትም ይሄን ነው ብዬ ስለማመን ነው። በዚህ ነው እኔ ሀሳብ የነበርክበት ህይወት ስለሆነ የገለጽክልን እውነቱን ነው። ደስ በሚል እንትን ነው። በእርግጥ እኔም እንኳን የትግራይን ህዝብ የመከላከል ዓላማ ሊኖረው ራሳቸውንም የመከላከል ዓላማ አልነበረውም። ምን ለማለት ነው? አንድ ገዢ ራሱን የሚያተርፈው ስልጣኑን በማቆየት ብቻ ነው። ከስልጣኑ ውጪ ከሆነ ኦልሬዲ የለም ማለት ነው። መከላከል ምናምን የሚባል ነገር የለም። ስለዚህ ፌዴራላዊው ስልጣናቸው ካጡ በኋላና ያ ቦታ እነሱ ባላመኑበት አካል ከተያዘ በኋላ ድሮም ተጠያቂነት እንዳይመጣ ይከላከሉለታል ስልጣናቸው። አሁን ደግሞ ያጡት ደረጃ አለ። አንድ ደረጃ ወርዷል እንጂ ክልል ይዟል። ስለዚህ በቀጥታ ወደ ነበሩበት የመመለስ ግብ ነው የነበራቸው። አሁን መከተ ማለት መከላከል ነው። የመከላከል ዓላማ አይደለም የጦርነቱ ዓላማ። ከዝግጅቱም ከይዘቱም ስትመለከተው፣ ከፕሮፓጋንዳው ስትመለከተው ራስን የማዳን በህዝብም ሽፋን ጭምር ማለት ነው። ነገር ግን በተጨባጭ ባህሪው በድርጊቱ ስትመለከተው ግን እንደገና ፌዴራላዊዋን አንድ ወንበር ለመቆጣጠር ነው። ምክንያቱም ይህንን ለማለት የምትችለው ዝግጅት ነው። ለመከላከልም ለማጥቃትም የሚደረጉ ዝግጅቶች ከዙሪያ ሆነ ስታያቸው በዋናነትም አንድ አይነት ባህሪ ያላቸው። ድርጊቱ ጥቅምት 24 ጦርነቱ ሲጀመር የትግራይ ተወላጅ በአብዛኛው ከፍተኛ እና መካከለኛ የበታችን መኳንንት የወታደራዊ መኮንኖች ተለይተው ከኢትዮጵያ መከላከያ ኃይል አንጻር በተጻራሪ እንዲቆሙ ተደርገዋል። እንዳይመቱ እንዲወጡ ተደርጓል። እንዲመቱም ከጎን እንዲሰለፉ ተደርጓል። ከቲፒኤልኤፍ አመራር ጎን ማለት ነው። የመጀመሪያው ማጥቃት መጀመር ማለት ይሄ ነው። ከዛ እንዲህ ሆኖ እያለም እንዲህ እየሆነ እያለም ሰዎች እዚህም እዛም እየተጎሳቆሉ እያለም የመጀመሪያው ጥይት የተተኮሰው ከቲፒኤልኤፍ አመራር ነው። ሽምግል እጅህን ስጥ የተጀመረው ከቲፒኤልኤፍ አመራር ነው። እጅ ላለመስጠት የተተኮሰበት ነው። ስለዚህ በዚህ አይነት ሁኔታ በዘረኝነትም ዘር በመለየትም ማጥቃት ጀምሮ የት ድረስ ነው የመጣው? ደብረ ሲና ድረስ ነው የመጣው። ደብረ ሲና ድረስ መምጣት ለመከላከል ነው። መከላከል ራስን መከላከል፣ ደብረ ሲና መምጣት፣ ከደብረ ሲና አቅቶህ መመለስ የሚያመላክተው ግብ ነው ወይ? ራስን መከላከል። ደብረ ሲና መድረስ ማለት እኮ አዲስ አበባ መድረስ ማለት ነው። ኦልሞስት 300 ኪሎ ሜትር 200 ምናምን ኪሎ ሜትር። ጻድቃን በወቅቱ ጦርነቱ እኮ አልቋል። ከማን ጋር ነው የምንደራደረው ያለበት
የተለቀቀ ብሮድካስት አለ። በቃ አለቀ፣ ደብረ ሲና ላይ የደረሱ ጊዜ የተባለበት አለቀ እንዳውም ብለው ያሉበት በማጥቃት ነው በመከላከል ጉዞ። ይሄ ጉዞ ጦርነት ተጀምሮ ተወግተው ጦርነት ተጀምሮባቸው ራሳችንን ለመከላከል መከላከልን በተንቀሳቃሽ ስልት እንዲህ እያደረግን ነበር እንዳይባል ጀማሪዎች እነሱ ናቸው። ከጀመሩ ወዲያ ደግሞ አዲስ አበባ ደርሰው ጦርነቱ አብቅቷል፣ በቃ አዲስ አበባ ነገ ነች ያሉበት ሁኔታ የሚያመለክተው አሁንም ጠቅላይ ሚኒስትርነት ፍለጋ የተነሳ ጦርነት እንደነበረ ነው። እና ብዙውን ጊዜ በአብዛኛው ባለማወቅ ኢንፎርሜሽን በማጣት እኛ የምንለው ህዝብ ገበሬ ነው ያለበት አድራሻ እጅግ የራቀ ከኢንፎርሜሽን የራቀ በመሆኑ ሊደናገር የሚችልበት ሁኔታን ለመቀነስ የበኩላችንን ለማበርከት ከምሁሩም አካባቢ በተለይ ደግሞ ይህ በታቀደ የቲፒኤልኤፍ ስራ ለ30 ዓመታት የተሰራ የትምህርት ሂደት ላይ የመጣ ምሁር መሃል ብዙ ለማግኘት ባይቻልም አንዳንድ ጥቂት የታደለ ቢገኝም ያው ይህንን ተረድቶ እንዲረዳን ለማድረግ ይህ መመከት ኢቭን ጄኖሳይድ በሰው ላይ የሚፈጸም ነገር እኮ ነው። በማንኛውም ሰው ላይ እንጂ በአንድ ምርጥ ዘር ላይ የማይሰራ ሌላ ደግሞ እነሱ በማይመርጡት ላይ የሚሰራ ማለት አይደለም። በዘር ለይቶ መከላከያ እንኳን ከፍሎ መከላከያን መውጋት የአገሪቱ ሉዓላዊነት በአካባቢው የነበረውን ሁልጊዜ ሻዕቢያ መጣብህ እያሉ ህዝቡን የሚያስፈራሩበት አንጉልጭ ከፍቶ መስጠት እንተውና በዘር የጀመሩት እና የፈጸሙት ቲፒኤልኤፎች ናቸው። የዘር ተግባሩን የፈጸሙ ይህንን ማወቅ መቻል አለበት። ከእውነት ደግሞ መራቅ መቻል የለብንም። ምክንያቱም ዛሬ እውነቱን እንትን ብንል ነገ ደግሞ ሌላ ነገር ነው። ኢንፎርሜሽን ላደረሳቸው ግን በእውነት ዋናው ጉዳያችን ይሄ ነውና ከጄኖሳይድ ሲባል ጥናት የሚያስፈልገው ነው ምናምን ብቻ አይደለም። የጀመረው ማን ነው? አሁን የማይካድራ ድርጊት እነሱ ፈጸሙት የሚል ኢንፎርሜሽን ተሰጥቷል። አይደለም በአማራ በኩል ምናምን የነበረ ወይም በሻዕቢያ በኩል የነበረ ኃይል ነው እንዲህ ያደረገው የሚል ተሰጥቷል። እሺ ጠና ይባል። የመከላከያ ኃይሉን ለሁለት የከፈሉት እኮ በዘር ነው እና ለይተው የመቱት እኮ ሌላ ዘር ነው። ስለዚህ ጄኖሳይድ ወደ ማዶ በአንድ ጣት ከሚሉ 3 ጣታቸው ወደ እነሱ የሚያመለክተውን እነሱም በእርግጥ አያዩም፣ ባህሪያቸው ተፈጥሯቸው አይደለም። ነገር ግን ሌላው ህዝብ ይህንን ማወቅና ከዚህ አንጻር ሊያያቸው ይገባል። በእርግጥ በመጨረሻው የህወሓት ዘመን ላይ ሆኖም ቢሆን እላለሁ። እኔም ምንድነው አሁን ብዙ ጊዜ እነሱ በማጣመም በጣም የተካኑ ናቸው እና ብዙ ጊዜ እኛ ጋር ከህዝባችን ሲነጥሉን ሀሳባችንን እንዳይሰማ ህዝቡን ሲያደርጉን ነገሮች ያጣማሉ እና ትንሽ ክሊር ግልጽ ብናደርግ መልካም ነው። አሁን እኔ ምንድን ነው በግልጽ እዚህ ተመልካች በደንብ የሚገነዘበው ብዬ ነው የምፈልገው። አንደኛ ጄኖሳይድ ከመፈጸሙ በፊት በትግራይ ህዝብ ላይ ጄኖሳይድ ሊፈጸምብህ ነው ብለው ሰፊ ፕሮፓጋንዳ ሰሩ። ድራማውንም ነገር ቀጥሎ ጦርነት ለኮሱ። ዘርን መሰረት አድርጎ ሰሜን እዝን አጠቁ። የትግራይ ህዝብ እንዲጠቃ አደረጉት። አሁን በእኔ እምነት ከዚህ በፊትም እየተጣመመ ስለሚቀርብ በተለይ በእኔ በፓርቲያችን ላይ በዚህ አይነት ግንዛቤ ያለው ሰው ሊኖር ስለሚችል
እኛ በትግራይ ህዝብ ላይ ጄኖሳይድ አልተፈጸመም ተፈጸመም የሚል አቋም የለንም። ያለን አቋም ይጠና ነው። አሁን ግን ያለው ሂደት ያቸው ኮለት ፒኤልኤፍ እንደገና ደግሞ ከፕሪቶሪያ ውል በኋላ ደግሞ ጄኖሳይድ የሚባል አጀንዳ ትቶታል። የለም አሁን ባይዘው ይሄን የለም አሁን ስለ ጄኖሳይድ አያነሳምም። ምክንያት ለምንድን ነው የማያነሳው ብለን ካነሳን ስለ ትግራይ ውስጥ ስለደረሰው ጄኖሳይድ ካሰብን የመጀመሪያ ተጠያቂው ቲፒኤልኤፍ ነው። ቲፒኤልኤፍ ራሱ ነው መጀመሪያ ማስታወቂያ የሰራም ራሱ ነው። አክተሮችን ጠላቶችን ደግሞ ጠርቶ ሰብስቦ ደግሞ ትግራይ ውስጥ ያን ሁሉ በደል ሊደርስ ያደረገን ዋናው እሱ ስለሆነ ስለዚህ የጦርነቱ ጠንሳሽ ቲፒኤልኤፍ ስለሆነ የዚህ ሁሉ እልቂት ምክንያት ቲፒኤልኤፍ እና በቲፒኤልኤፍ ግለሰቦች ስለሆነ ስለዚህ ያኔ በቀጥታ እነሱ ስለሚያስጠይቅ ይህን ነገር እንዲነሳ እንዲድበሰበስ ይፈልጋሉ። በእኔ እምነት ግን በድርጅቴም እምነት ያለን እምነት ግን ምንድን ነው ትግራይ ውስጥ ብዙ ጥፋቶች ደርሰዋል። ብዙ ህይወት ፍትሃዊ ባልሆነ ህጋዊ ባልሆነ ብዙ ወጣት አልቀዋል። ብዙ ቤት ፈርሰዋል። ብዙ ቤተሰብ ተበትነዋል። ብዙ ጉዳት ደርሰዋል። ስለዚህ ይሄን ጉዳት ማን የፈጸመው የሚባል መጠናት ነው ያለበት የሚል እምነት ነው ያለን። ስለዚህ ይሄን ተጠንቶ ነው ከዛ በኋላ ምክንያቱ ትግራይ ውስጥ የተለያዩ ኃይሎች ገብተው ነበር። ስለዚህ ፖለቲካዊ ፍላጎት ያላቸው ይገሉ ነበር። ሁሉ ቲፒኤልኤፍ ከኔ አይደለም የሚለውን ኃይል የትግራይ ሰው ይገላል። ከብልጽግና ነው ከፒፒ ነው የሚለው ከሻቢያ ጋር ነበር የሚለው ከፋኖ ጋር ግንኙነት አለው የሚለው ይገል ነበር። እነዚህ ኃይሎች ደግሞ ከቲፒኤልኤፍ ግንኙነት አላቸው የሚላቸው የትግራይ ልጆች ደግሞ ይገሉ ነበር። ስለዚህ የነበረው በትክክል ዘርን መሰረት ያደረገ ዘርን ለማጥፋት የተፈጸመ ነገር ካለ መጠናት አለበት። ሳይጠና ግን ብትል ምንም ትርጉም አይኖረውም እና ለርካሽ የፖለቲካ ትርፍ ለማግኘት ሲባል ልትለው ትችላለህ። እኛ ግን በሱ የትግራይ ህዝብ ችግር ይፈታል እውነትን ይወጣል የሚል እምነት የለንም እኛ። ስለዚህ ያለን እምነት ምንድነው ትግራይ ውስጥ ብዙ በደል ደርሰዋል። ስለዚህ ለዚህ ለጠፋው ጥፋት ለደረሰው ውድመት ምክንያት የሆኑ ግለሰቦች ድርጅቶችም ጭምራሉ ብለን ምናምን አክተሮች አሉ። ተጋራ እነዚህ አክተሮች ማንንም አይወክሉም። ቅድም እንዳልኩ ራሳቸውን የሚወክሉ ጥቅማቸውን ስልጣናቸውን የሚወክሉ ናቸው። ስለዚህ ይሄን እንዲረዳልን ነው። አሁንም በተደጋጋሚ የምናያቸውን መቀሌ ውስጥ የሚያደርጋቸውን አጀንዳዎች ካየህ የትግራይ ህዝብ ለማዳን አይደለም የሚለው አሁንም ድርጅቱ ይዳን ነው የሚል ፋይዘው የትኛው ድርጅት ነው ብትለው መልስ የለውም። ምን ማለት ነው አሁን ድርጅት ይዳን ማለት? አሁንም እኛ እንዳን ነው ሀብታችን ይዳን እኛ በስልጣን እንቆይ። ትግራይ ውስጥም እንኳ ቢሆን አሁንም ትግራይ ውስጥ ትግራይን ማስተዳደር የሚችል የኛ ስልጣንና የኛ ጥቅም የሚጠብቅ መሆን አለበት ነው ሲያንስ ደግሞ ይሆን ያለው። ስለዚህ ይሄንም አሁንም ትግል ያስፈልጋል ነው። ስለዚህ ትግራይ ውስጥ አሁን የሚኖር የትግራይ መንግስት የትግራይ ህዝብ ጥቅም የሚጠብቅ የትግራይ ህዝብ ህልውና የሚያረጋግጥ ትግራይ አሁን ቅድም ያልኳቸው የተፈጸሙ ጥፋቶችን ሊያርም የሚችል የህግ የበላይነት ሊያረጋግጥ የሚችል ተጠያቂነት ሊያሰፍን የሚችል እኩልነት ሊያሰፍን የሚችል የትግራይ መንግስት ነው ሊኖረን የሚገባል እንጂ የጥቂት ሰዎች የቡድን ጥቅምና ስልጣን ሊያስጠብቅ የሚችል መንግስት አያስፈልገንም። ቲፒኤልኤፍ ግን አሁንም ይሄን ፍላጎት ነው። ይሄን በዚህ ፍላጎት ደግሞ አሁንም ወደ ግጭት ሁሉ ሊገባ ይችላል። ስለዚህ አሁን መንቃት አለብን ነው። በተለይ የትግራይ ወጣት አሁን ነቅተዋል። የትግራይ ህዝብ የትግራይ ወጣት ነቅተው አሁን ለትግራይ ህዝብ ህልውና ለራሱ ህልውና መታገል መቻል አለበት። ስለዚህ ይህን ኃይል አሁንም ስራውን አልተወም። በአገር ደረጃም ነበረ በታደነና ይህን ምልክቶች ደግሞ እነዚህ ናቸው። ለዚህ ነው መድረኮቻቸው ስለ ህዝብ ስለተፈናቀለው ህዝብ አያነሱም። በግልጽ እኮ ተናገሩ። መጀመሪያ እኛ እንዳን ያልኩ እኛ እንዳን ሀብታችን ይዳን ስልጣናችን ይዳን ከዛ በኋላ ስለእናንተ እንወያያለን ነው እናድናቸዋለን። እኛ ሳንድን ግን ትጡፉ ነው እንጂ መቅደም ያለበት ህዝብ ይዳን ነው የሚባለው መጀመሪያ። ሀገር ይዳን ነው የሚባለው መጀመሪያ። በኬንዳ ውስጥ 3-4 ዓመት ሙሉ በረሃብ እየረገፈ ያለው ህዝብ የተፈናቀለው ይመለስ ነው የሚባል። ሌላው ጥያቄዎች እንኳን ቢኖሩ ሰከንደሪ ናቸው። ህዝቡ ትግራዋይ ነው ኢትዮጵያዊ ነው ህዝቡ ነው ስለ ህዝቡ ነው ማለት የነበረበትና እነሱ ፍጹም ጸረ ህዝብና ምንም የህዝባዊነት ሽታ የሌላቸው ጎላቸውና አላማቸውም ቅድም ያልኩ ስልጣን ነው። ከስልጣን ተያይዞ የሚመጣ ጥቅም ነው። ስለዚህ ይሄን ለማስቀጠል ነው እየተደረገ ያለው። ግልጽ የሆነ ትግል ነው ያለው። አሁን ይሄን ለማስቀጠል የሚፈልግ ኃይል አለ። ይሄን ሽፋኑ ህዝብ ነው የሚሸፍነው። ኖ ሚል ደግሞ ኃይል አለ። ስለዚህ ይሄ ትግራይ ህዝብ በቃው
ስለዚህ እናንተ በቃችሁ የሚል ኃይል ደግሞ አለ። ስለዚህ ትግሉ ግልጽ ነው ሜዳው። ስለዚህ በዚህ መረዳት አለበት የሚል መልእክትና እምነት ነው ያለኝ። ሙሉዬ በጣም ወደ ኋላም እየተመለስክ በጣም በዝርዝር እንግዲህ በሚዲያ አየር ሰዓት ደረጃ እጅግ ብዙ ሊባል የሚችል መግለጫ ነው የሰጠው። እኔ ብዙ ልጨምርበት አልችልም። ትንሽዬ እነሱ በቃ ተፈጥሮ ከሆነ ምን ልታደርገው ትችላለህ? ስልጣን የነሱ የራሳቸው ስልጣን እነሱን ያቆያል። የህዝብ ስልጣን ደግሞ ህዝብን ያቆያል። የህዝብ ጥቅም ከነሱ ይለያል። የነሱ ጥቅም ደግሞ ከህዝብ ጥቅም ይለያል። ስለዚህ ሁለቱ ስለማይሆን ወደ ስልጣናቸው ለመምጣት ህዝብ ወደኋላ እኛንን መትረፍ ያለብን ቢሉ ለጥቅማቸው ንቃተ ህሊናቸውን ያሳያል። የተደራጁ ናቸው። ህዝብ ላይ ለመጫን እየሞከሩ ነው፣ ግን ደክመዋል። ህዝብ ደግሞ እኛንን የምንቀድመው ማለት ያለበት ራሱን አደራጅቶና ራሱን በማስከበር የራሱ መብት ራሱ ነው ማስከበር የሚችለው ልንል ፈልገን ነው። በጣም ተገልጿል። አመሰግናለሁ። አሁን ወደ እስኪ ለመሰረት የሚሆን ነገር አሁንም ልጠይቅ። ነገር ግን አንድ ትንሽዬ ነገር ላስቀምጥና እሱ ላይ ትጨምራለህ። ያስታወስኩትን አንዳንድ ነገር የኤርትራ ሪፈረንደም ሲካሄድ የሁለቱ ዓመት ቆይታ አስፈላጊነት አኳያ የቆይታው አስፈላጊነት ህዝቡ ለምርጫ እንዲዘጋጅ ማድረግ ነው። ህዝብ ለምርጫ እንዲዘጋጅ ማድረግ ደግሞ ያው በሪፈረንደም ሁለት ነገሮች ቀርበው አንዱን እንዲደግፍ አንዱን እንዲጥል በአብዛኛው በተመረጠ ደግሞ ውሳኔ የሚሆን ነገር እንዲመጣ ነው ቆይታው። ነገር ግን ቆይታው ከሻዕቢያ ጋር ብቻ ነበረ። የኤርትራ ህዝብ ቆይታ ከአንድነት ኃይሎች ጋር ኤርትራም ውስጥ ሆነው ከነበሩ አንድነት ኃይሎች ጋር ኢትዮጵያም ውስጥ የቆየች ሀገር ስለሆነች የኢትዮጵያ አካል ሆና የኖረች አገርም ስለሆነች ከኢትዮጵያ መንግስት ጋር ስትዋጋ የነበረ ድርጅትና የፖለቲካ ኃይል ብቻ ስለሆነ መጥቶ ያለው እና በሁለቱ መካከል መጨረሻ በሪፈረንደም መፈጸም አለበት ከተባለ ምርጫዎቹ ሁለት ናቸው፣ አንድነትና ነጻነት። ስለዚህ አንድነት ነጻነትም እኩል ተሰብከው 2 ዓመት በቂ ነው በቂ አይደለም እርግጠኛ ባልሆነም ይሁን በተቀመጠው 2 ዓመት እንኳን ሁለቱን ነገሮች አልተሰበኩም። ሻዕቢያ አይፈልገውም። ቲፒኤልኤፍ መራሹም ኢህአዴግም አልገፋበትም። ከአንድነታውያን ኃይሎች መብት አኳያ ማለት ነው። ሌላ በኢትዮጵያ ውስጥ የነበሩ ኤርትራውያን እንዳውም በቀበሌ ሹማምንት በታጣቂዎች በሰላምና መረጋጋት እየተገደዱ ድምፅ አንሰጥም እያሉ በሪፈረንደሙ ጊዜ ድምፅ እንዲሰጡ የተደረጉት ያኔ በነበረው የቲፒኤልኤፍ መራሹ ኢህአዴግ ነው። ይሄ ማንም ሰው የሚያውቀው ነው። በኋላ ደግሞ እናንተ መረጣችሁ ተብሎ በግድ ተገፈውም እንዲወጡ የተደረጉበት ሁኔታ ቢኖርም ማለት ነው። ያም ግፍ ነው የሚሆነው። አስገብቶ እንደገና ህገወጥ ማድረግ ማለት ነው። ሌላ የሻዕቢያ መንግስት ባድመን በወረረበት ሊወር 15 ቀን ሲቀረው ጠቅላይ ሚኒስትሩ አቶ መለስ ዜናዊ ሳይቀር በምክር ቤት በህዝብ ተወካዮች ምክር ቤት ፊት ይሄ ወሬ ለነገሩ ለወረራ እየተዘጋጁ በነበረበት ጊዜ ቲፒኤልኤፍ ብዙ ወሬዎችን ኢንፎርሜሽኖች ደርሱት ነበረ። የራሱ የቆንስላ ሰዎች አስመራ ላይ ያሉ እያጠኑ ይልካሉ። ሌሎችም በግል ደረጃ የደረሱበትም በቂ ኢንፎርሜሽን ነበረው። የኤርትራ መንግስት ኢትዮጵያን ለመውጋት ዝግጅት ላይ እንዳለ ከብዙ ዓመታት በፊት የመጨረሻው 15 ቀን አካባቢ ይመስለኛል ራሴም ላይ እየሰማሁ በነበረበት ጊዜ ነው።
የኤርትራ መንግስት ኢትዮጵያን የመውረር አቅዶ ዝግጅት ላይ ነው ይባላል እና ይህን ምን ይላሉ ሲባል የጠላት ወሬ ነው ብሎ የመለሰበት ሁኔታ አለ። እንግዲህ 15 ቀን ማንኛውም ሰው የተወካዮች ምክር ቤት እንኳን ከየቤታቸው መጥተው እየተሰበሰቡ ጉዳያቸው ስለሆነ ብቻ ተንቀሳቅሰው በሰሙት ጥያቄ ሲያቀርቡ መንግስትን በፍጹምነት ተቆጣጥሮ እያስተዳደረ ያለ ሰው አቅም ማለት ይከብደኛል እና ቀደም ብሎም ቢሆን የኢትዮጵያን የመከላከያ ኃይል ደግሞ ከአፄ ኃይለ ሥላሴ ጀምሮ የነበረው ተቋም ፈርሷል። እንደገና ደግሞ በሽግግሩ ጊዜ ልምድ ያለው በጦርነቱ ሂደት በእርስ በርስ ጦርነቱ ሂደት የመጣው ልምድ ያለው ኃይል ዲሞቢላይዜሽን በሚል ሽፋን እንዲወርድ ተደርጓል። ይህ ወሬ ሁሉ እየተሰማ 15 ቀን እስኪቀረው ሚያዝያ 29 ነው መጋቢት ምናምን ግንቦት ምናምን እስኪገባ ድረስ ተቋሙ ፈርሷል። ምንም አልነበረም። የኢትዮጵያ መከላከያ ተቋም የሚባል ዲሞቢላይዜሽንን ሰበብ በማድረግ ተሸኝቷል። ልምድ ያለው ኃይል በሙሉ ከጥቂቶቹ የተጠቃሚው አካባቢ መኮንኖች በስተቀር ማለት ነው። ሌላው በመጨረሻም የቲፒኤልኤፍ አመራር የወጋው የኢትዮጵያን መከላከያ ኃይል ነው። ከጀርባ የኢትዮጵያ የመከላከያ ኃይል ፊት ወደ ውጪ ነው። ሁልጊዜ እንደዛ ነው። ከውስጥ ሲወጋ ከጀርባ ተወጋ ነው የሚባለው። ከውስጥ ወጋ። በተለይ ደግሞ ከኤርትራ ጋር ባለን የድንበር ያዋሳኝ እንትን ላይ እነዚህን ሁሉ ሌላ ቀደም ሲል ብዙ ሰውም ሲመን አይመን አላቅም ሻዕቢያ የሃኒሽ ደሴቶችን ለመያዝ ከየመን ጋር ሲዋጋ የቲፒኤልኤፍ ኃይል ረድቶታል። ሌሎች በሚስጥር ተይዘው እንደተከበሩ ያሉ ነገሮችም ሊኖሩ ይችላሉ። በፊት ደግሞ በትጥቅ ትግሉ ወቅት ለምሳሌ አሁን አንድ የማላምንበት አንድ ኤርትራዊ የኤርትራ ሕዝብ ሰላም ያስፈልገዋል፣ ችግር ካለ በድርድር ነው መፈታት ያለበት ተስፋጽዮን ምናምን ዶክተር የሚባል ሲጽፍ የሻዕቢያን ጠመንጃ ደፍቶ የሻዕቢያን ጠመንጃ ከፍ አድርጎ የኤርትራ ሕዝብ መሳሪያ አይደፋ ምናምን ብሎ መለስ የጻፈበት መጽሐፍ የሚያገባው አልነበረም፣ የሚጠቅመንም አልነበረም፣ ምንም ጥቅም የለውም። ለዚህ ተብሎ የሚሰጥ አጸፋ ምናምን ውለታ ምናምን ታስቦ እንኳን የለውም። እንዲሁ እነዚህ ሁሉ ሰብስበ ይሄ አሁን ደግሞ ያለው የቲፒኤልኤፍ አመራር ወደ ሻዕቢያ ማዘንበል ትላንትና ጄኖሳይደር ምናምን እያለው ቆይቶ የኢትዮጵያ መንግስት ሰራዊት እንኳን ማንቀሳቀስ ባልቻለበት ሁኔታ ሰራዊቱ ከዚህ ወደዛ ሽፍት ማድረግ በሚፈልግበት ጊዜ ወጣቶችን ሜዳ ላይ እያስተኛ ምናምን ልታስበሉን ነው ምናምን ሲል የነበረ ኃይል አሁን ደግሞ ከሻዕቢያ ጋር ለመስመር ከሻዕቢያ ጋር ለመሰለፍ እየተንደፋደፈ ነው ሲባል ይሄ ሁሉ ምን ስዕል ይሰጣል? በጣም ሰፊ ሀሳብ ነው ያነሳኸው። በእርግጥ በእኔ ምልከታ ሁሉም እንኳ ያነሳቸውን ባልመልስ የነበረው ሂደት ግን ውጤቱን ይናገራል። ይህን ስልበት ምንድን ነው? ብዙ ጊዜ ፖለቲከኞችና ግለሰቦች ስልጣን ሲይዙ የሚሆነውና በተቃራኒ ደግሞ ለህዝብ ፍቅር የሌላቸው የሀገር ፍቅር የሌላቸው ለህዝባቸውም ደንታ የሌላቸው ስልጣን ሲቆጣጠሩ የሚሆነው ውጤት ነው። ሁሉም የሆነ ስታየው
ኤርትራ ከኢትዮጵያ ስትወጣ በ2 ዓመት ውስጥ ነው እንድትወጣ የተደረገው። እጅግ በጣም አጭር ነው። እንኳን ኤርትራ የኢትዮጵያ አካል ነበረች። ስለዚህ ሀገር ሁና ራሷ የምትችል ከሆነች እንኳን የኤርትራ ሕዝብ መላ የኢትዮጵያ ሕዝብ በዚህ ጉዳይ ላይ ይመለከተዋል፣ መወያየት ማሰብ ነበረበት። ይህን ግን አልተደረገም። የኢትዮጵያ ሕዝብ ይቅርና ራሱ የኤርትራ ሕዝብም በዚህ ጉዳይ ላይ ሰፊ ጊዜ አግኝቶ የተወያየበት ሂደትም የለም። ሁለቱ ድርጅቶች ነው የጨረሱት። ለምሳሌ በወቅቱ የነበረው ህወሓትና የኤርትራው ህዝባዊ ግንባር ነው የጨረሱት። እነሱን ቅድም ባልኩ ባህሪያቸው በመጨረሻቸው ደግሞ ውጤቱ ስታየው እጅግ በሚያሳዝን ነው። በሁሉ በኤርትራ ህዝብም በኢትዮጵያ ህዝብም አሁን ላለው ችግርም ይሄ ራሱ ያሳያል ውጤቱ። እና በዚህ ዙሪያ ላይ ብዙ ልንወያይበት፣ ወደ ኋላ ሂደን ብዙ ልንመረምር፣ እዛ የተሰሩ ስህተቶች፣ እዛ የተደረጉ በሽኳላ እሱንም ከስልጣን ጋር ነው የማያይዘው። ሁለት ድርጅቶች አብሮ መኖር አይችሉም። ስለዚህ ተከፋፍሎ እነዚህም ይችን ከያዙ እነዛም ደግሞ ይሄን ይዘህ ሂድ አትምጣብኝ፣ ይዛ አይነት ስልጣን ሆነ መንግስት ሆነ ኑር፣ እኛ እዚህ ይሄን ሆነ መንግስት ከሆነ ደግሞ የምትፈልገውን አይነት ውሰድ የሚል ሀገርና ህዝብን የህዝብና የሀገር ጥቅምን ግምት ውስጥ ያላስገባ በጣም እጅግ የሚያሳፍር አንገት የምትደፋበት ሂደት ነው የተፈጸመው። ያኔ እኔው በእድሜም ህፃን ነኝ። በእርግጥ ኋላ እየበሰልኩ ከመጣሁ በኋላና ስለዚህ ጉዳይ ግን ወደ ኋላ ተመልሼ አንዳንድ ብዙ ነገሮች ያለሁኝ እና የተደረገበት ነገር ኢፍትሐዊ ነው፣ ኢፍትሐዊ ነው፣ ኢ ዲሞክራሲያዊ ነው የሆነበት ነገር። ጠቅላላ ሂደቶችም ያኔ የነበረው የደርግ ስርዓት ቢወድቅም የህወሓት ታጋዮች ብቻ የተበተኑበት ሂደትም ብቻ አይደለም ልክ ያልሆነው፣ የደርግ ወታደር ነበተንም ልክ አልነበረም ብዬ ነው የማምን። ምልህ አንድ የደርግ ወታደር የሀገር ወታደር ነው፣ የኢትዮጵያ ወታደር ነው፣ የሀገር ድንበር ላይ የሚጠብቅ ተቋም ነው። ግን ይህን ሂደቱ እንደዛ አልነበረም። ልክ ስርዓቱ ሲወገድ የነበሩ ተቋሞች ማብሮ የማስወገድ ሂደት ነበረ። እሱንም ነገሮች በስፋት ካለማየት የመጣ የምታደርገው ነገር ሀገርና ህዝብን እና እሱን መሀል አድርገህ ያለ መስራት እና የራስ ጥቅምና የራስ ስልጣን ግምት ውስጥ አድርገህ ከማስቀጠል አንጻር፣ ስለዚህ እኔ የትኛው ተቋም ቢቆይ ነው የኔ ስልጣንና የኔ ጥቅም የሚጠበቅ ሚል እንጂ የትኛው ተቋም ነው መቀጠል ያለበት፣ የትኛው ነው ተቋም መቀጠል የሌለበት፣ የሚቀጥለው ተቋም ደግሞ የሀገር ጥቅምና የህዝብ ጥቅም ለማስጠበቅ የሚቆም ብለህ ከራስ ጥቅም ይልቅ የሀገርና የህዝብን ጥቅም ካለማስቀደም የሚመጣ ነገር ስለሆነ በጣም ነው እጅግ የሚያሳፍር ነገር ነው። እና ሂደቱ ቅድም እንዳልከው በዚህ ሂደት ማንም የተጠቀመም የለም። የኤርትራ ህዝብም አልተጠቀሙ። ቅድም እንዳልከው አንዱ ረዘነ ሀፍተ የሚባል ጸሐፊ የጻፈው መጽሐፍ አለ። ያን መጽሐፍ ምንድን ነው የሚለው? ስለ ኤርትራ ነጻነት ሲያወራ ደም የተከፈለበት ባርነት ነው የሚለው። ጠቅሎ ስሙ የመጽሐፉ ርዕስም እንደዛ ነው፣ አንብቤዋለሁ። እና ደም የተከፈለበት ናጽነት ይላል። ከዛ ልክ አሁን ያለው የኤርትራ ህዝብ ነው የሚተነትነው እና ልክ አሁን ያለበት የኤርትራ ህዝብ ይተነትናል። ተመልሶ ደግሞ ወደ ኋላ ያኔ በኤርትራ የምትባል ሀገር ከመፈጠሯ በፊት የነበረው የኤርትራ ህዝብ ኑሮ ነው የሚያነጻጽረው እና እጅግ ነው የሚያሳዝነው በጣም። የኤርትራ ህዝብ የኢትዮጵያ ህዝብ አካል ነው ብለን ነው የምናምነው ሁላችን እንደምንታውቀው። ብዙም የሚያለያየህ ነገር የለም። በታሪክ ሂደት ውስጥ አሉ ራሳቸውን ለብቻ ሂደው የተገዙበት ሂደት፣ እሱኑ የራሱ እንትን አለው። ግን በህዝቡ ላይ ስታይ ግን እንደ ህዝብ ስታየው ግን የተከፈሉ ህዝቦች ነው ያሉት። ትግርኛ እዚህ ትግርኛ ተናጋሪ ህዝብ አለ፣ ኤርትራም አለ። ኩናማ ኢትዮጵያ ውስጥ ተናጋሪ ኢትዮጵያ ውስጥ አለ፣ ኩናማ ተናጋሪ ኤርትራ ውስጥ አለ። አፋር አለ፣ እዚህም እንደዛ እንዳልከው ነው። እና ይህን ህዝብ መሪው ፖለቲከኞችና ቅድም እንዳልኩ መልካም ፖለቲከኞች ስላልነበሩ ለህዝብም ጥቅም ስለማይቆሙ ይህን ነገር ሆነዋል። እና ያን መጽሐፍ እንዲያውም ቢያነቡት ኤርትራውያንም ቢያነቡት ኢትዮጵያውያንም ቢያነቡት ይጠቀሙበታል ብዬ አስባለሁኝ። እና 30 ዓመት ነው የታገሉ ኤርትራውያን። የታገሉትም ለነጻነት ነው።
ስለዚህ አሁንስ የታገሉት የሞቱ የደሙበት ነጻነት አለ ወይ ካልክ ግን ከዜሮ በታች ነው የሚሆነው። እና ሰውየው በጣም ገላጭ ነው። እሱን ወደድኩት። ደም የተከፈለበት ባርነት ነው የሚል ግን ደም የሚከፈለው ግን ለነጻነት ነበር የሚል መልእክት ለማስተላለፍ ነው። ታንክ ዩ። እዚህ ከያዝን ኤርትራ ብትኖርም ባትኖርም ብቻ እዚህ ለመያዝ በሚያዋጣን መንገድ ወይ ይደግፉን ወይም አይቃወሙን አይነት ነገር ነው። እኔ እነዚህ ሰዎች የቲፒኤልኤፍ አመራሮች በጣም እንትኑ ለምሳሌ አሁን መጀመሪያ ተጋድሎ ሓርነት ህዝቢ ኤርትራ ምናምን የሚለው ተጋድሎ ሓርነት ህዝቢ ትግራይ ተመሳሳይ የቃላት እንትን ኢፒኤልኤፍ የሚለው ቲፒኤልኤፍ ቲ በኋላ ህዝባዊ ወያነ ሓርነት ትግራይ ከተባለ በኋላ እንኳን ቲፒኤልኤፍ እንዳለ ነው ያለው። እነዚህ ከሁለቱ አንድ አይነት ትርጉም የሚሰጡ አይደሉም። እስካሁን ድረስ እንዳለ ነው ያለው። እነዛ ህግደፍ ብለው ቀይረው ሳሉ እንኳን እነዚህ ኢፒኤልኤፍ እያሉ ነው ቲፒኤልኤፍ ማለት እና እነዚህ ሰዎች ከመጀመሪያ የነበራቸው ሀሳብ በቃ አዲስ አበባ ላይ ለሚኖረን ስልጣን እነዚህ ቀድሞው የታጠቁና ሂደት የጦርነት ሂደት ያወቁ ያው ድጋፍ አንጣ እንጂ ከሚል ሁሉንም ነገር ኋላ ሀኒሽ ጋር ሄዶ መዋጋት ማለት ምን ማለት ነው? የመን ሉዓላዊ ሀገር ነው። እዚህ ደግሞ የኤርትራ ጦር ለምን ገባ ብለው ይላሉ። የመን ጋር ገብቶ የለ እንደ እነሱ ራሳቸው። አዎ። ስለዚህ ከሻዕቢያ ጋር አሁንም የስልጣን ጥያቄና ምናምን ፈተና የሚጥል ሁኔታ ውስጥ ሲገቡ ካልሆነ በስተቀር አነካህም አትንካን በየቦታችን ጠቅላይ ሚኒስትርም ፕሬዚደንትም እንሆን ከሚል የመጀመሪያ ትገነጣጠል ኢትዮጵያ ግን ደግሞ ፕሬዚደንት የሚባል ስም ጠቅላይ ሚኒስትር የሚባል ስም ብቻ ላግኝ የሚሉ ግለሰቦች መሀል ላይ ያለ ግንኙነት ሆኖ ህዝብ እዚህም ውስጥ እንደሌለ ማወቅ መቻል አለበት። ከታሪኩ ጀምሮ የኤርትራ ጥያቄ ግንኙነት እኮ ጫካ ላይ ሸጥ ውስጥ እያስገቡ የጨፈጨፏቸው ታጋዮች ማለት ናቸው። ከመጀመሪያም በዚህ ማኒፌስቶ ተገልብጦ በ68 ዓመተ ምህረት ትግላችን የትግራይ ሪፐብሊክ መመስረት ነው የሚለው የነመለስ የነ አባይ የነ ስዬ እና የነ ስዩምና ስብሃትና ስዩም እቅድ እነሱ ናቸው ሴንተር የነበሩት የከተማውን ምናምን የሚቆጣጠሩት የውጭውንም እንትን የሚቆጣጠሩት የፕሮፓጋንዳውንም እና የህዝብ ስራውን የሚቆጣጠሩት እንግዲህ ድርጅቱ ማለት ናቸው። ከዛ ጊዜ ጀምሮ ያለ ተከፋፍሎ ኢትዮጵያን የመግዛት ጉዳይ ያገናኘው ነው የሚል እኔም ሀሳብ ነው ያለኝ። ሌላ ደጋግማ አንስተዋል እና በሂደት ቦታው ጋር እስከምደርስ ድረስ ብዬ ነው የቆየሁት። በትጥቅ ትግሉ ጊዜ ህወሓት እንግዲህ አሁን ያሉትም አሉ ከፍ እያሉ የመጡት እነሱ ናቸው። ድርጅት ህዝብ ከድርጅት ይበልጣል፣ ድርጅት ከህዝብ ያንሳል የሚል ስብከት ነበራቸው። በኋላ አዲስ አበባን ከተቆጣጠሩ በኋላ ደግሞ ህዝብና ድርጅት አንድ ናቸው አሉ። አሁን ሊሞቱ የደረሱበት ጊዜ ደግሞ ከህዝብ ድርጅት ይበልጣል። አሁን እንዳው ይሄ ድፍረት የተሞላበት እጅግ ሰፊ የሆነ የድንበር መስመር የሚለያየው ነገር ዝም ብለው እነሱ ይለቁታል። በእርግጥ ህዝብ ነው፣ ሰፊ ስለሆነ ሊደርስ ከጊዜም አንጻር
ያው ሰፊ የስፋቱን ያህል ይጠይቀዋል። አሁን ግን ይሄንን በምን ያህል ተረድቶታል? ይህ ባህሪያቸው የመጨረሻው እኮ ህዝብ አንተ ከኔ ስር ነህ፣ ትላንትና ግን ከኔ በላይ ነህ ሲሉት ቆይተው በኋላ እኩል ነን ብለው አሁን ከኔ ስር ነህ ብለውታል። ይህን ምን ያህል ተረድቶታል ብለህ ታስባለህ? አዎ አሁን ባለው በተጨባጭ በምናየው አብዛኛው የማህበረሰባችን ክፋል የነቃ ይመስላል። አሁን መድረኮች ላይ እናያለን። የመጀመሪያውም ልክ እንዳልነበረ በደንብ እየተናገሩ ነው። እነሱን ደግሞ እኔ ድፍረት ብቻም ሳይሆን እኔ ድንቁርናም ነው የሚመስለኝ። በጣም ካልደነቆርክ በስተቀር ድርጅት ከህዝብ ይበልጣል፣ መጀመሪያ ድርጅት ነው መዳን ያለበት አትልም። በጣም ካልደነቆርክ ህዝብና ድርጅት አንድ ነው ልትል አትችልም። እና እኔ እጅግ በጣም ድንቁርናም የተጫጫነባቸው ይመስለኛል። ድርጅት ለምንድን ነው የሚፈጠረው? ድርጅት ማለት ውደባ ነው፣ የሆነ መሰባሰቢያ ነው። እቃም ማለት እንደ በቃ ማለት ነው። የሆነ እቃ ታመጣለህ። ዋናው ነገር ግን እቃው አይደለም፣ በእቃው የምትሄድበት ነገር ነው። ለምሳሌ መኪና ቢኖረን መኪናው እዚህ መምጣቱ ብቻ አይደለም፣ መኪናው ላይ ተሳፍረህ የምትሄድበት ቦታ ነው ዋናው። ድርጅት ማለት እንደዛ ነው። የተፈጠረበት ሂደትም እንደዛ ነው። ከነበረበት የትግራይ ችግር ወደ ዲሞክራሲያዊ ስርዓት ለምናደርገው ትግል በዚህ ተደራጅተን ታግለን እንሄድ ነው። እሳቤው ይሄ ነው። እነሱ ግን ይሄን አላደረጉትም። የትግራይ ህዝብ ታግለዋል፣ ደምተዋል። የሆነው ግን አሁን እያወራን ያለው ውጤት ነው አሁን እየሆነ ያለው። ስለዚህ ድርጅት ደግሞ የሚፈጠረው ከገባህበት ችግር ለመውጣት ድርጅት ፈጥረህ ተደራጅተህ ወደምትፈልገው ነገር ትሄዳለህ። ድርጅቱ የፈጠርከው ድርጅት ወደምትፈልገው ነገር የማያደርስ ከሆነ ደግሞ እሱን ድርጅት አጥፍተህ ሌላ ድርጅት ፈጥረህ ነው የምትሄደው። ስለዚህ የሚያስፈልገውም እሱ ነው። ቲፒኤልኤፍ በሆነ ወቅት ላይ የተወለደ ድርጅት ነው፣ ያደገም ድርጅት ነው። ካደገ በኋላም ደግሞ ያረጀም ድርጅት ነው። ካረጀ በኋላ ደግሞ ይሄ መሞት ነው ያለበት። ባይዘወይ ሂደትም ነው ይሄ። ይወለዳል፣ የተወለደ ያድጋል፣ ያደገው ያረጃል፣ ያረጀ ደግሞ ይሞታል። ስለዚህ ቲፒኤልኤፍ በዚህ ብዬ ነው የምገልጸው። ስለዚህ የትግራይ ህዝብ ማድረግ ያለበት ካረጀው ድርጅት ከመሞት ይልቅ ራሱ ተደራጅቶ አዲስ የፈለገው በተለይ ህዝባዊ አደረጃጀት ፈጥሮ፣ አሁን ትግራይ ውስጥ አብዛኛው የሌለው እሱ ነው። መድረኮች ይዘጋጃሉ፣ ህዝብ አይሸቱም። አሁንም ከጀርባ ሌላ ኃይል አለ የሚያዘጋጃቸው። አዎ በእንደዚህ አይነት ሀሳቤ ደግሞ የትግራይ ህዝብ ችግር አይፈታም። ስለዚህ የትግራይ ህዝብ አሁንም እንዲገነዘበኝ ነው የምፈልገው፣ ነቅተው ህዝባዊ የሆነ ድርጅት ፈጥረው በዚህ አንድ የሚያደርጉ ነገሮች ብዙ አሉ። ህዝብ የሚሰባሰብባቸው በህልውና ጉዳይ ላይ፣ በሰላም ዙሪያ ላይ፣ ህግን በማስከበር ዙሪያ ላይ፣ ሰላምን ከማስፈን ሰላም ስለፈለክ ዝም ብሎ አይመጣም። ጸረ ሰላም ኃይል እያለ ሰላም ደግሞ ተበትነህም አይደለም የምታሳካው፣ ተደራጅተህ ነው የምታሳካው። ነቅተህ ተደራጅተህ ሰላምህን እንጠብቃለን። ሰላምህ እንዳይኖር የሚተጋ ኃይል ደግሞ ተደራጅተህ ነው ስርዓት የምታስይዘው። ትግራይ ውስጥ አሁን የሌለው እሱ ነው አንዱ። ቲፒኤልኤፍ ብቻውን ነበረ አደረጃጀቱን ሙሉ ተቆጣጥሮ፣ እሱ ሲኖር የትግራይ ህዝብ ይኖራል፣ ከሌላ አደጋ ውስጥ ነው የሚጥለው። ስለዚህ ህዝቡ ራሱ የሚከላከልበት ምንም አይነት ድርጅት የለው። አለመኖር የተፈጠሩትም ራሱ ህዝቡ እንዲበላቸው ነው የሚደረገው። ይህን የሚያደርገው ቲፒኤልኤፍ ነው። ከቲፒኤልኤፍ ነፃ የሆነ አዲስ አደረጃጀት ከተፈጠረ የቲፒኤልኤፍ ህልውና ያበቃል። ስለዚህ የቲፒኤልኤፍ ህልውና የሚቀጥለው የትግራይ ህዝብ እስካልተደራጀ ድረስ ነው። የሆነውም እሱ ነው ሂደት ያሳየ። ስለዚህ እኛ ቀድመን የነበረም ብሎም የትግራይ ህዝብ ይህ ኃይል እየወደቀ ነው። ስለዚህ ሲወድቅ ሌላ ችግር እንዳትፈጠር ራስን የምትከላከልበት ከቲፒኤልኤፍ ነፃ የሆነ የራስ አደረጃጀት ፍጠር ነበር። በራስህ ልክ፣ በራስህ ጥቅም፣ በራስህ ልክ፣ በራስህ ስነ ልቦና፣ በራስህ እውቀት። ይህን ነው ያልፈጠረው የትግራይ ህዝብ። ስለዚህ ይህን ደግሞ የትግራይ ህዝብ ይችላል። እንዴት መደራጀት እንዴት እንዳለበት ያቀልኩ የትግራይ ህዝብ። ቲፒኤልኤፍ ራሱ አሁን ለሚኩራሩበት
ታሪክ ሰራን የሚሉት እኮ ከትግራይ ህዝብ የትግራይ ህዝብ ታሪክ እኮ ነው። ሁሉም ታሪክ ቢሆን እኮ መጥፎም ደጉም ህዝብ ነው። ስለዚህ ህዝቡም አሁን የሚድነው ከማንም ጋር በመጠጋት አይደለም። ራሱ ቆሞ በራሱ ስነ ሀሳብ ራሱ መደራጀት መቻል አለበት። አሁን ትግራይ ውስጥ የሚታዩ ግን እንደዛ አይደለም። ለምሳሌ ቲፒኤልኤፍ ለሁለት ተከፍለዋል። አንዱ ጥግተኛ ነው የሚሉት፣ አንዱ ደግሞ ከሻዕቢያ ነው ቅድም ያልከው ነው የሚሉት። እነዚህ ሁለቱ ግን የትግራይ ህዝብ ጥቅም ሊያረጋግጡ አይችሉም። የትግራይ ፖለቲካ በራሱ ነው መቆም ያለበት፣ በልኩ፣ በራሱ ጥቅም፣ በራሱ ታሪክ። ስለዚህ በታሪክ ሂደት ብዙ የተበላሹ ብዙ የተዛቡ ትርክቶች አሉ። እነሱን ማረም ያለበትም ደግሞ የትግራይ ህዝብ ራሱ ነው። የትግራይ ህዝብ እነዚህ ማረም የሚችል ደግሞ ምንድነው? በመስማት ነው። ስለዚህ በጓዳ የተደበቁ በተለይ ብዙ የትግራይ ልሂቃን እውነትን የሚያውቁ መድረኩን ያጡ የተገፉ አሁን በትግራይ ህዝብ ላይ የሆነ ያለው ነገር የሚያስጨንቃቸው አሉ። እነሱ መውጣት አለባቸው ከጓዳ። አሁን ደፍረዋል። በተለይ ወጣቱ በግልጽ እያየን ነው። አሁን ደፍሮ እየወጣ ነው። ቲፒኤልኤፍ መቀጠል ያለበት ድርጅት አይደለም እያለ ነው በግልጽኛ። እኛ ስንለው ከነበረ በላይ አሁን እየታገለ ነው ያለው ወጣቱ። ይህን ወጣት ግን ካላደራጀኸውና ካልተደራጀና የራሱ መዋቅር ካልፈጠረ ያን ኃይል ይበላዋል። ምክንያቱ ያን ኃይል አንደኛ የለመደው የራሱ መዋቅር አለው፣ የአፈና መዋቅር አለው። ደግሞ አክተሮች አሉት አብሮ። ከፈለገ ማፈን ሲፈልግ ከሻዕቢያ ጋር ሆኖ ሊያፍን ይችላል። ከሌላ ኃይልም ሆኖ ያፍናል። ምክንያቱ እሱን ጎሉ የህዝብ ጥቅም ለማስከበርና የህዝብ ሁሉና አይደለም ትግሉ። የእሱ ዋና ትኩረቱና ዋና እሱን እንቅልፍ የሚነሳው የራሱ ጥቅምና ስልጣን እንዴት አስቀጥላለሁ የሚለውን ነው። ቲፒኤልኤፍ በታሪክም ያየነው እሱ ነው። አሁንም እያየነው ያለነው እሱ ነው። ስለዚህ ቲፒኤልኤፍ የራሱ ጥቅምና ስልጣን ለማስቀጠል ሲል ከማንም ጠላት ከሚለው ምድር ላይ ካለው ጠላት የትግራይ ህዝብ ጠላት ይሁን የኢትዮጵያ ህዝብ ጠላት ይሁን ቁሞ ከመስራት ወደ ኋላ የማይ ድርጅት ስለሆነ ይህን የምታስቆመው የራስህ ንጹህ የሆነ ድርጅት ፈጥረህ ነው። ህዝባዊ ዓላማ ይዞ አንግቦ ተደራጅቶ በመታገል አሁን ከገባበት ችግር ይወጣል። የትግራይ ህዝብ ሌላም መትረፍ ይችላል። አሁን ባለው ነገር ግን ሊሆን አይችልም። ስለዚህ ቲፒኤልኤፍ ከዚህ ሳቢውም ነው ቅድም ድርጅቶች የሚፈጥራቸው ባይዘው በራሱ መሄድ አይችልም። ስለዚህ ሌሎች ድርጅቶች ይፈጥራል። ስለዚህ ምንድን ናቸው? ፕላን ኤ ቢ ሲ ናቸው። ስም ይቀየራሉ። አይዲዮሎጂ ግን አንድ ነው። ፕሮግራማቸው አንድ ነው። ሀሳባቸውም አንድ ነው። ጎላቸው አንድ ነው። መንገዱ ነው የተለያየው። እነዚህ ደግሞ ምን ያደርጋሉ? ህዝብን ያደናግራሉ። ህዝብ በእነዚህ ተስፋ ቆርጦ ለራሱ ችግር ራሱ ተደራጅቶ እንዳይታገል እነዚህም እኮ ይሻላሉ በሚል የተለያዩ ፓርቲዎች፣ ድርጅቶች ይፈጥራል። የሚፈጥራቸው ቲፒኤልኤፍ ነው። ከዚህ አንግል ነው የሚፈጥራቸው። ስለዚህ ህዝቡ ነቅቶ እየሰማ ተደራጅቶ ቢታገል ግን እነዚህ ነገሮች እየከሸፉ ይሄዳል። በውጤት ደግሞ ትግል ይለካል። ስለዚህ ይህን ማድረግ ያለበት ደግሞ የትግራይ ህዝብ ነው። ይህን እንዲያደርግ ነው እኔ ለትግራይ ህዝብ መልእክት የማስተላልፍ። አመሰግናለሁ ሙሉዬ። ወደ አንድ አንኳር ጥያቄ ልሸጋገር። እንዳው ባጭሩ አንድ ጥያቄ ልጠይቅ፣ ብዙ ነገር ስለሚያካትት። ፕሪቶሪያ ላይ የፈጸሙት ስምምነት የፈጠረው ሁኔታ ምንድን ነው? ይሄ ስምምነት እንዲመጣ ያደረገው ሁኔታ ምንድን ነው? ሽንፈት ነው። ይሄ ግልጽ እኮ ነው የሚታወቀው። በሁለት ፍልሚያ ነበረ። ቲፒኤልኤፍ ተሸነፈ። ሲሸነፍ የመጀመሪያ ቅድም ያልከውን ጦርነት አልቀዋል አንቀበልም ሲል የነበረ ኃይል ሲሸነፍ ተቀበለ። ይህን ሲቀበል ደግሞ ትግራይ እንዳለ ሙሉ በሙሉ ወድማለች። ወጣቱ አልቀዋል። እነሱ 1 ሚሊዮን ህዝብ ጨርሰው የትግራይ ህዝብ አዳንህ ነው የሚሉት። ባይዘወይ ምንም ይሉታል። ግን ውጤቱ ስም ያልኩም የሆነው ግን ሁሉም ነገር አለቀ። ሞት እነሱ ጋር መጣ። ስለዚህ እነሱ ራሳቸውን ማዳን ነበረባቸው። ስለዚህ ራሳቸውን አዳኑ። አጭሩ ይሄ ነው። ትክክል። የትግራይ ህዝብ ማወቅ ያለበት ይሄ ነው። በመስዋዕትነታችን ያመጣነው ስምምነት፣ አስገድደን ያመጣነው ስምምነት ሲሉ እንደው ፈርተህ መግቢያ ስለሌለ ያጨበጨብክ ያለህ ካለህ አይያዝበትም። ነገር ግን እውነቱን ራሳቸው ገልጸውታል። ደብረጽዮን እኮ ለጌታቸው ደውሎ ምን አለኝ ነው ያለው ጌታቸው ራሱ። ከጌታቸው በላይ አሁን ሌላው መፈክር ይዞ መቀጠል አለበት። በቃ አልቋል፣ ሁኔታው ተበላሽቷል።
ሂድና ተፈራረም አልቆልናል ብለውኝ ሄድኩኝ ነው ያለው። አይደለም እንዴ ጌታቸው? ዋናው ጌታቸው እንደዚህ ካለ የትግራይ ህዝብ ይህን ማመን መቻል አለበት። ጌታቸው ስለሆነ የማይታመንበት፣ ደብረጽዮን ስለሆነ የሚታመንበት ምንም ምክንያት የለም። ደብረጽዮንም በተለያየ ጊዜ በቃ ሁኔታዎች ወደ ጫካ እንሂድ፣ ወደ ቆላ እንውረድ አሉን፣ እምቢ አልን ምናምን በመካከላቸው የሚደረገው ግጭት በሙሉ ይህንን አለመቻላቸውና የመጨረሻ ደረጃ ስለደረሱ ብቻ ኑ ፈርሙ ሲባሉ የግድ እንደፈረሙ እንጂ በትግል የመጣ ከዛ በፊት ድርድር ተጠይቀው እምቢ ያሉ አይደሉም እንዴ? ከዛ በፊት መፈረም ይችሉት የነበረ ነገር ከጦርነት በኋላ ከፈረሙ ተገደው ነው። ህዝብ ደግሞ ይህንን ለነሱ ነው የሚመራው እንጂ ህዝብ ሊቀበለው ምንም የሚያስቸግር ነገር አይደለምና እውነትን ከማወቅ ነው ደግሞ መፍትሄ የሚመጣው። ምንድነው ቲፒኤልኤፍ ስትሆን ሁሉም ነገር አይገድህም። እንደ ቲፒኤልኤፍ አይነት ድርጅት ስትሆን ችግር የለብህም፣ ኃላፊነትም አይሰማህም። ስለምታደርገው ነገር ብዙ አትጨነቅም። አቋም ስትክድ ስታምን ምንም ችግር የለብህም። እና በግልጽ እኮ አሁን ቲፒኤልኤፍ በደንብ ለሚያየውና ለነቃ እኮ ጥሩ ድርጅት ነው። በአንድ በኩል ታየዋለህ። በግልጽ ህገ መንግስት ሲጥስ እሱ ሲጥስ ህገ መንግስት ይጥሳል። ህገ መንግስት ተጣሰ ብሎ ደግሞ የህገ መንግስቱ ዘብ ሆኖ ደግሞ ሲቀርብ ራሱ ይቀርባል። ለምሳሌ አሁን ምን እያለ ነው? ህገወጥ ምርጫ አደረገ። በዚህ በውል በፕሪቶሪያ ውል መሰረት ደግሞ የትግራይ መንግስት ፈረሰ። በኦፊሻል ምርጫው እንዳልተደረገ ይደረጋል ተብሎ ፈርሰዋል። አሁን ዋናው እያለ ያለው እንደዚህ ብሎ የፈረመው ደግሞ ምክር ቤቱ መምጣት አለበት ነው የሚለው። አሁን በ2006 የነበረው በህገወጥ ምርጫ የተደረገው ምክር ቤት እሱ ነው መምጣት አለበት ይልሃል። ሲፈልግ ፒኤልኤፍ ችግር የለበት ፈርሰዋል ይላል፣ አለም ብሎ ያመጣልሃል። ሲፈልግ እሱ ቅድም እንዳል ቲዲኤፍ ሲሆን ህወሀት ነኝ ይላል፣ ህወሀት ሲፈርስ ቲዲኤፍ ነኝ ይላል፣ ቲዲኤፍ ሲፈርስ ደግሞ ህወሀት ነኝ ደግሞ ሁሉም ነው የሚሆነው። ባይዘው እጅግ የሚገርም ድርጅት ነውና ልብ ብለው ለሚያይ ለሚመለከት ለማየት አስቸጋሪ አይደል። ቴንኪዩ ሙሊ ቴንኪዩ። ሌላ ወደ መጨረሻ እየገባሁ ነው። የትግራይ ህዝብ አሁን ካለበት ሁኔታ እና ከሚመጣበት ሁኔታ አሁን ከሚቀጥለው የህዝቡ ጥቅም ይመለከተናል የሚሉ እና ደግሞ የግድ የሚመለከተው የፌዴራሉ መንግስት ምን ማድረግ አለባቸው? የፌዴራል መንግስት የትግራይ ህዝብ አሁን ካለበት ችግር የማውጣት ኃላፊነት አለበት ብዬ አምናለሁ። ይህን ሁሉ የምናወራው መንግስት ያውቀዋል አያውቀውም አጥቶታል የሚል እምነት የለንም። የትግራይ ህዝብ ከችግር እንዲወጣ ከተፈለገ ደግሞ በዋናነት የኢትዮጵያ መንግስት ወይም ብሎም የትግራይ መንግስት መቀጠል መቻል አለበት። መንግስት መኖር ህዝቡ መንግስት ሊኖረው ይገባል። የመጀመሪያ ህዝቡ ችግሮች ይፈቱ፣ ህዝቡ ይቀጥል ስንል እንዲቀጥል የሚያስፈልጉት ነገሮች አሉ። አንዱ መንግስት ነው። መንግስት ማለት ደግሞ መዋቅሮች አሉት። ነፃ የሆነ የጸጥታ መዋቅር ትግራይ ውስጥ ያስፈልጋል። ነፃ የሆነ የትግራይ የጸጥታ መዋቅር ስል የትግራይ ህዝብ ጥቅም የሚጠብቅ፣ የትግራይ ህዝብ ደህንነት የሚጠብቅ፣ የትግራይ ህዝብ ሀብት እንዳይዘረፍ የሚጠብቅ ማለት ነው። የመንግስት መዋቅር መኖር መቻል አለበት። ሌሎች የትግራይ ህዝብ ሌሎች አደረጃጀቱም እንዲፈጥር ደግሞ መደገፍ ማገዝ መቻል አለበት። ለምሳሌ መንግስት አላደረገው ማድረግ ነበረበት ብዬ የማስበው ከቲፒኤልኤፍ ውጪ የትግራይ ህዝብ ችግር ሊፈታ የሚችል የፖለቲካ ኃይል እንዲፈጠር በቂ ድጋፍ አላደረገም የሚል እምነት ያለኝ። እንዲያው በተቃራኝ የቲፒኤልኤፍ እድሜ እንዲራዘም በግልጽ ከቲፒኤልኤፍ ጋር እየሰራ ነው። የትግራይ ህዝብ ችግር እየተራዘመ ያለው የሚል እምነት ነው ያለኝ። ከዚህ በፊትም ብየዋለሁ። ባይዘው የፌዴራል መንግስት የቲፒኤልኤፍ እድሜ እያራዘመ የትግራይ ህዝብ ችግር እንዲራዘም እያደረገ ነው። በዚህ መልኩ የትግራይ ህዝብ እየተበቀለው ነው ሁሉ ብዬ ኢንተርቪው ያደረኩት ጊዜ አለ። ስለዚህ በትክክል የትግራይ ህዝብ ችግር እንዲያበቃ የቲፒኤልኤፍ ጉዳይ ሊቋጭ ይገባል።
በተለይ አሁን ቲፒኤልኤፍ ለሁለት ተከፍለዋል። አሁን እንደሚታወቀው በሁለት ጎራ ነው ያለ። አንዱ የነበረኝን ስልጣን የነበረኝን ጥቅም አስቀጥላለሁኝ፣ ህዝብ ቢፈልግ ገደል ይግባ፣ የህዝብ ጉዳይ አይደለም የሚል ኃይል አለ በግልጽ የሚታየው። በአንድ በኩል ደግሞ አይፋል በሰላማዊ መንገድ በተለይ ከፌዴራል መንግስት ያለን ችግር በመፍታት በዚህ በፕሪቶሪያ ውል መሰረት እየተገናኘው ችግሮች መፍታት አለብኝ የሚል እምነት ያለው ኃይል አለ። ይህ ኃይል መጠናከር መቻል አለበት። ይህን ኃይል የሚያጠናክረው ደግሞ የፌዴራል መንግስትም ጭምር ነው። እኔ እሱ በጣም ገዝቼዋለሁ። ዳግም የትግራይ ህዝብ ግጭት ውስጥ መግባት የለበትም ብዬ ስለማመን በፍጹም መግባት የለበትም፣ ግጭትም አዋጭም ስላልሆነ። ስለዚህ ይህን ግጭት ማስቀረት የሚችለው ደግሞ ግጭት ጠማቂ የሆነ በግጭት ውስጥ የሚኖር ኃይል የቲፒኤልኤፍ አመራር ነው። ይህ አመራር ቅድም እንዳልኩ በተለያየ አደረጃጀት ይመጣል። አሁንም ህዝቡን ያደናግራል። አንዴ ቲዲኤፍ ነኝ ይላል፣ ፖለቲካ ውስጥ ይገባል። እኔ የትግራይ መድህን ነኝ ይላል፣ የትግራይ ህዝብ ጠባቂ ነኝ ይላል። በተግባር ግን የትግራይ ህዝብ ጠባቂ አይደለም። ቲዲኤፍ በግልጽ ቅድም እንዳልኩ የራሱ ሀብትና የመሪዎችን ሀብት ጠባቂ ነው። በግልጽ ያለው በግልጽ እየነገሩ ነው። የትግራይ ህዝብ የመከታ ኃይል ነው የሚል ስመክት ነበርኩኝ፣ የትግራይ አድኛዋለሁ የሚል ኃይል በግልጽ አሁን በግልጽ የዛኛው ኃይል ዋርድያ ዘብ ሆነዋል። ስለዚህ ይሄን ኃይል አንደኛ የህግ የበላይነት እንዲከበር መጠየቅም ያለበት እኮ ነው። እዚህ ሀገር ጦርነት ተከስተዋል። ቅድም ያልኩ ብዙ ህልቂቶች ተፈጽመዋል። የሀገር ክህደት ተፈጽመዋል። ስለዚህ እነዚህ በሀገር ክህደት በህግ መጠየቅ የሚገባቸው አሁንም በህዝቡ ላይ እንዲህ አይነት ችግር ሲፈጥሩ እንደገና ወደ ሌላ ግጭት ሊያስገቡን ሲታዩ ዝም ብለው ማየት የለበትም። የህግ የበላይነት እንዲከበር መንግስት ይህ ሀገር እንዲቀጥል መስራት መቻል አለበት። የትግራይ ህዝብ ደግሞ የዚህ ዋና ተዋናይ መሆን አለበት። የትግራይ ህዝብ ለሀገሩ፣ ለህልውናው፣ ለሰላሙ ነቅቶ ለጥቅሙ መቆም መቻል አለበት። ስለዚህ ይህን ሲሆን ነው ህዝብና መንግስት አብረው ሲሰሩ የትግራይ ህዝብ ችግር ይፈታል የሚል እምነት ነው ያለኝ። ይህን መፍትሄ ብዬ ነው የማስብ። አመሰግናለሁ። ከጦርነቱ በፊት እነዛ አሁን የትግራይ ህዝብ እና የኢትዮጵያ ህዝብ ችግር እጅግ በተጎዳበት ሁኔታ ላይ እንዲደርስ ያደረጉት ጥቂቶች በአስተዳደራዊ ወይም በመደበኛው ወይም ትንሽ ከፍ ባለ እነሱን ብቻ በሚመለከት እነሱን በመቆጣጠር ሊፈጠር ይችል የነበረ ግጭት አሁን ያለው ማለት ሊደርስ የሚችለው ጉዳት አሁን በደረሰበት ደረጃ ላይ ሳይሆን በፍጹምም ይቻል ነበር ፊትም በኋላም። ግን ለምሳሌ አሁንም ግን የኤርትራ ሻዕቢያ 2 ዓመት ለሪፈረንደም 2 ዓመት ብቻውን ያውም ሪፈረንደም ተብሎ ታውጆ በግልጽ ሁሉም ምርጫዎች ሊሰበኩ ብቻውን መገንጠልን ብቻ ሲያስጨፍር ቆይቶ በእርግጥ ያው ደጋፊ ያለው በመገንጠል ተቋጭ። አሁን የሚደግፈው እንኳን ባይኖረው እንደ ቲፒኤልኤፍ ለኢፒኤልኤፍ እንደደገፈው የሚደግፈው ነገር እንኳን ባይኖረው ቲፒኤልኤፍ አሁኑ ደግሞ በራሱ እንትን አሁንም የአንድነት ኃይሎች አሉ። ህዝቦች እኛ ኢትዮጵያውያን ነን፣ አገራችን ኢትዮጵያ ነች፣ ችግራችን በኢትዮጵያ ስር ሆነን ነው የምንፈታው። ምንም አይነት ቆርቆስ ሲሆንም ግን በአገራችን ክልል ውስጥ በዜግነታችን ክልል ውስጥ ሆነን ነው ሌሎች ችግሮቻችን በምንም አይነት መንገድ ለመፍታት የምንንቀሳቀሰው የሚሉ በጣም ብዙዎች የተደናገሩም ገብቷቸው እንትን ባሉበት ይሄ ጥቂት ኃይል ግን ላያቸው ላይ እየጨፈረ ነው ያለው። ስለዚህ እየጨፈረ ነው ያለው ማለት ያ እርሾው
በፊት የነበረው የድርጅት እርሾ፣ የገንዘብ እርሾ፣ የሳይኮሎጂም ጭምር ማለት ነው። አምልጣ አታመልጥም ምናምን ላታመልጠኝ አታራሩጠኝ ምናምን የሚሉ የሚያቅራሩ ናቸው እኮ እንዲህ አድርገው እኮ ስነ ልቦናን የሰለቡ ናቸው። ስለዚህ ይሄ ሁሉም ሳይኮሎጂካል ምናምን ተሰብስቦ ጥቂቶች ይሁኑ እንጂ የተደራጀ እንደዚህ አይነት ገንዘብም ምናምንም ያላቸው በመሆናቸው እነዚህ ስር ሆኖ መደራጀት ህዝቡ ደግሞ ይከብዳል። ስለዚህ ለዚህ እንኳን ራሱ ህዝቡ የፌዴራል መንግስቱ ድጋፍ ያስፈልገዋል። ሲሆን ህዝቡ አሁን ባለበት ደረጃ የፌዴራል መንግስት መዋቅሩን እንዳለ ባለው ምስል አንስቶ ቢወስድ እርግጠኛ ነኝ አሁን የትግራይ ህዝብ ከብሔር ከምናምን አንጻር የሚያይበት ጊዜው አይደለም ያለው። በብሔር 50 ዓመት የብሔር ስብከት 50 ዓመት አንገቱን እያስቆረጠው ነው የመጣው፣ እያስደፋው ሳይሆን እያስቆረጠው። ስለዚህ አሁን መረጋጋትን እና መመለስ ያለበት ኖርማል የሆነ ሁኔታን የሚያመጣ ሁሉ ወዳጁ ነው። አሁን ያለው የፖለቲካ ሁኔታ መጠቀም ለሚችል የህዝብ ወገን እኔ ከፌዴራል መንግስት አንድ ችግር ሊሆን የሚችል የሚመስለኝ ህወሓት የብልጽግና አካል ሆኖ ስላልጀመረ እንደ ሌላው አካባቢ የብልጽግና መዋቅር ጠንካራ መዋቅር እንደዛኛው ስር ያለው መዋቅር ምናምን የለውም እና እርግጠኛ ነኝ በሰው ኃይሉም ከብዛት አንጻር እንኳን ራሱ ደካማ ነው ብልጽግና ምናምን ቢባል ማለት ነው። ከአቅሙ አንጻር ተቀባይነት የሚያጣ አይመስለኝም። አሁን ማለት በቃ ገዢው ፓርቲ መንግስት ነው፣ ፌዴራል መንግስት እሱ ነው። ነገር ግን የፌዴራል ፖሊስ የጸጥታ ኃይሉን መከላከያም ኃይል ሌሎችም ተቋማት በሙሉ ሄደው የመረጋጋት ስራ ለመስራት ገፍተው ቢገቡ መንግስት አሁን ደካማ ሆኖ እንጂ ጊዜያዊ መንግስት ተመስርቷል፣ ወደው ቋሚ መንግስት የሚያሸጋግር ያ ጊዜያዊ መንግስት ነው። ጊዜያዊ ስለሆነ ነው አልቻልኩም የሚልበት ሁኔታም እና መብትም ስላለው እንዲል ተደርጎ ካልመጣ በስተቀር አሁንም የትግራይ ህዝብ ችግር እየተወሳሰበ የሚሄድና እንደ ኢትዮጵያ አካል የሚያጎድለን እንደሆነ ነው ለማከል የምፈልገው። በቃ የመጨረሻ ማጠቃለያ ጥያቄ በወቅቱ በዚህ ወቅት በታላቅ እንትን ተነስቶ የህዝብ ውይይት የዜጎች ሀሳብ አእምሮ ይዞ ያለ ትልቅ ኢሹ አለ፣ ትልቅ ጉዳይ። ይሄ የባህር በር ጉዳይ የባህር በር ጉዳይ ለእኛ በጣም ትልቅ ትርጉም አለው። ዓለምም ያዝናል። አሁን ብዙ ጽሁፎች ብታይ፣ ብዙ ጸሐፊዎች፣ ብዙ አጥኚዎች ምናምን ብታይ ዓለምም አዝኖ የሚለው ነገር አለው። ብዙ ሀገሮች በመሬት የተዘጉ ናቸው። በጣም ብዙ ህዝብ የተዘጋባት ግን ኢትዮጵያ ነች። ይቺ ኢትዮጵያ ደግሞ ትላንትና የባህር በር የነበራት ነች። ይህን የባህር በሯን አታለች። ያጣችው በር አፋፍ ላይ ሆነ እንደዚህ እያየች ደግሞ ውሃ እየጠማተ እና ይሄ ጥያቄ አሁን ተነሳ። አንዳንዶች ይሄ ስልጣንን እንትን ለማድረግ አይንን ወደ ምናምን ዳይቨርት ለማድረግ ምናምን እያሉ ነው። ጠቅላይ ሚኒስትር አብይ አህመድ አንዱ የሆነ ቦታ ላይ የተናገሩትን አሁን ሰምቼ ከእድገት አንጻር 30% የባህር በር የሚያመጣው ልዩነት 30% ነው ጥናት የሚያረጋግጠው። ይህ ልዩነት ደግሞ 30% ሆኖ አይቆይም።
ወደፊት የሚሄድ የባህር በር ያለው 30% ወደፊት ሲሄድ የባህር በር የሌለው 30% ወደኋላ እየቀረ ነው። ያኛው 30% ተጨማሪ ግብአት ሲያገኝ ይሄ 30% ደግሞ 60% ወደኋላ እየቀረ ነው። እንደዛ እየተራራቀ ነው የሚሄደውና በዚህ ጉዳይ ላይ አሁን ቀርቧል፣ የድርድር እንትን ኦፊሻል ቀርቧል። ማንም ሰው በሚሰማው የአባይን አክሲዮን ግዙ፣ እናንተ ደግሞ የባህር በር እንትን በሉን ስለ ሉዓላዊነት ጥያቄ ምናምን ሳይባል እንዳውም ወረድ ተብሎ የቀረበ ድርድር አለ። ሻዕቢያ እስካሁን ድረስ ምንም መልስ አልሰጠም፣ የኤርትራ መንግስት እና አሁን ይሄ የባህር በር ማግኘት ከተፈጻሚነቱ አንጻር እና ከኤርትራ መንግስት ባህሪ አኳያ መንገዱ ምን ይመስላል? የቀይ ባህር ጉዳይ ስታነሳና ስታስብ ወደ አይምሮ የሚመጡ ነገሮች አሉ። አንዱ የሚመጣ ኤርትራ ሀገር የሆነችበት ሂደት ነው። በዓለም ታሪክ ውስጥ የራሱ የሀገሩ መንግስት የሀገሩ አካል የሆነ እንዲገነጠል የፈቀደ ካልተሳሳትኩ ኢትዮጵያ ብቻ ናት። በዓለም ታሪክ በተባበሩት መንግስታት ሂደው ኤርትራ እንደ ሀገር እንድትሆን የፈረሙ ጠቅላይ ሚኒስትር መለስ ዜናዊና አቶ ስዩም መስፍን ይመስለኛል። ይሄ በዓለም ታሪክ የሌለ ነው። ህጋዊም አይደለም፣ ባይዘወይ ፍትሐዊም አይደለም። ይሄ የኤርትራ ሀገር የሆነችበት መንገድ አንደኛ እሱ ነው። ከህጋዊነት አሁን ለምሳሌ በቲፒኤልኤፍ እኔ ማልስማማው ምንድነው የመገንጠል መብት በቃ መገንጠል መብት ነው ብሎ ነው የሚያምኑ። እኔ መብት አይደለም ብዬ ነው የማምን። መገንጠል አንዱ ከአንዱ ነገር ስትገነጠል አንዱ አልገነጠልም ያመሃላ አንድ አካል ከአንድ አካል ለመገንጠል ነው ብዬ ነው የማስብ። ስለዚህ ማመን አለበት ያኛው እንጂ አንተ መገንጠል ብቻ ስለፈለግ የምትገነጠልበት መብት አይደለም። በዚህ ጽኑ አቋም አለኝ እኔ። ሰፊ ነው፣ በዚህ ርዕስ መከራከር እንችላለን። ለምሳሌ አንቀጽ 39 እስከ መገንጠል የሚለው አልቀበለውም። መገንጠል መብትም አይደለም ብዬ ነው የማምነው እኔ። ስለዚህ ኤርትራ ሀገር የሆነበት ሂደት ግን በከፍታዊነት አንጻር የኢትዮጵያ ሕዝብ መክሮ አስቦ የወሰነው አይደለም። በእነሱ ስልጣን በነበሩ ኤርትራ ሀገር እንድትሆን ተደረገ። ያኔ ብዙ ኢትዮጵያ ልሂቃን ድምፅ አሰምተዋል። ያኔ ግን ማንም አልተሰሙም። የውጭ መንግስታት በራሱ ተረጋጉ ቆይ ብሏቸዋል። ኧረ ተው ተረጋጉ። ከታሪክም አንጻር ቅድም ላልከው ኢትዮጵያ የባህር በር ባለቤት ነች ለብዙ ጊዜ። ስለዚህ ጊዜ ውሰዱ፣ ልክ አይደላችሁም ሲባሉ ቶሎ ብለው ነው እፍን አድርጎ ኤርትራም ሀገር እንድትሆን አደረጓት። ሀገር መሆን እሺ መብቷ አይሁን ትሁን፣ የኢትዮጵያ ጥቅም ሲይዛ መሄድ ነበረባት ወይ የሚል ስታየው ከፍትሐዊነትም አንጻር ከህግም አንጻር ፍትሐዊ አይደለም። ይህን ያደረጉት ሁለት ድርጅቶች ልታይ ይቻላል፣ ሁለት ሰዎችም ልታይ ይቻላል እንደ አክተሮች። ስለዚህ ይሄ እስከ ቅርብ ጊዜ በተለይ ህወሓት ኢህአዴግ በስልጣን እስከነበረበት ጊዜ የቀይ ባህር አጀንዳ አይነሳም። ስታነሳም ሌላ ስም ሁሉ ይሰጣል። ማንሳት ግን መብት ነው። ስለዚህ ቅድም እንዳልከው ኢትዮጵያ የራሷ የባህር በር የነበራት ሀገር ናት፣ ደግሞም ያስፈልጋታል። ራሷ የምትቆጣጠረው የባህር በር ኢትዮጵያ ያስፈልጋታል። ከኢኮኖሚም አንጻር ቅድም እንዳልከው ከደህንነትም አንጻር። ስለዚህ ይሄን መስራት አለባት ብዬ በጽኑ አምናለሁኝ። ይሄ ስለ ቀይ ባህር የራስ ጥቅም የሀገር ጥቅም ስለ ማግኘት ደግሞ የዜጎች ግዴታ ነው፣ የሁላችንም ግዴታ ነው። ስለዚህ ከጥቅሙ አንጻር ለእኛ ለኢትዮጵያውያን ከዚህ የበለጠ አጀንዳ አለን ብዬ አላምንም። በህግ ነው መሆን ያለበት፣ በዓለም አቀፍ ህግ፣ በውይይት በጋራ በመጠቀም መርህ። ቅድም እንዳልከው እኛ ከታላቁ ህዳሴ ግድብ 25% ከሰጠን ይህም ያስኬዳል፣ በድርድር ማለት ነው፣ በሰጥቶ መቀበል። በዓለም ውስጥ ነው የምንኖር። ከዓለም የምትቀበለው ነገር አለ፣ ለዓለም የምትሰጠው ነገር ደግሞ አለ። ስለዚህ በዚህ በጋራ በመልማት መርህ ይሄ ሊሰራበት ይገባል። ይሄ ደግሞ ለሁሉም ይጠቅማል ብዬ አስባለሁ። በዚህ የሚጎዳ ያለም አይመስለኝም። ስለዚህ በዚህ ጉዳይ ላይ ኢትዮጵያ መስራት አለባት፣ የግድ ያስፈልጋታል።
የሚል እምነት ነው ያለኝ። ፍትሐዊም ነው ብዬ ነው የማምን እኔ። ሁለት ዙር ዝግ የሆኑ ሀገሮች አሉ። አንድን ሀገር አልፎ በሌላው አገር ባህር የመጠቀም ማለት ነው። እየተጠቀሙ ነው። ስለዚህ እዚህ አትጠቀሙ ማለት ተራ እልህ ወደ ማያስፈልግ ነገር ሊያመራ አይገባም። ከዛ በላይ ግን እልህ የኤርትራን ሕዝብ ጥቅም፣ የኢትዮጵያ ሕዝብ ጥቅም ኦኬ፣ ጥያቄያችንን አንስተናል። የኤርትራ ሕዝብ ጥቅምም መቅረት የለበትም። 25% የአባይን አክሲዮን ውሰዱ ማለት ለኤርትራ ሕዝብ ምንድን ነው ትርጉሙ? ያቺ በነዳጅ ውድነትና በጄኔሬተር እና የተወሰኑ መንደሮች የሚበራባት አገር ያ ሁሉ በረሃና ምድረ በዳ ሊያበራ የሚችል የኤሌክትሪክ ኃይል ከዚህ ማግኘት ማለት ለዛ ሕዝብ ከስልጣኔና ከጥቅም አንጻር የአንድ የመንግስት ባለስልጣን ወይም ባለስልጣናት ዝም ብሎ መመጻደቅ ሊያስቀረው አይገባም። የኤርትራ ሕዝብም ከወደዛ መግፋት ይኖርበታል። የኢትዮጵያ ሕዝብም ከዚህ ወደዛ መግፋት ይኖርበታል። ምክንያቱም ሁሉም ያሉበት ሌቨል የሚጠቀሙበት መጠን የሚያገናኝ ግልጽ ነው። ይሄን ምልህ እነዚህ ለምሳሌ ኢትዮጵያ የባህር በር እንድታጣ ያደረገ ቲፒኤልኤፍ ነው። ቀጥሎም ህዝባዊ ግንባር ነው። እነዚህም አሁንም ይሰራሉ ነው ብለማመን ግድ ነው። ስለዚህ እነሱን ያሳጡን። እነሱ አሁንም ይሄ እንዲቀጥል እንደሚሰሩ መገንዘብ ነው። እኔ ከባህሪያቸው አንጻር ስታይ እነሱ ይለወጣሉ የሚል እምነት የለኝም። እኔ ግን እነሱ ይለወጡም አይለወጡም የህዝብ ፍላጎት ግን መጥቷል አሁን። ስለዚህ አሁን ደግሞ ቅድም እንዳልኩ በድፍረት ተጀምረዋል ይሄን እና ብዙ መድፈር አለበት። በኢትዮጵያ ልሂቃን በዚህ ጉዳይ ላይ መስራት አለባቸው። ዲፕሎማቶች መስራት አለባቸው። የኢትዮጵያ መንግስትም በዚህ በሰላማዊ መንገድ ቅድም እንዳልከው መስራት አለበት። ይሄን ደግሞ ማንም አይጠቅም አይጎዳም። ቅድም እንዳልከው የኤርትራም ወንድሞቻችን ህዝብ ናቸው። ቅድም አንስተነዋል። ደግሞ የምንጠቀመው በጋራ ስንለማ ነው። ችግሮች አሉን። ቅድም እንዳነሳናቸው ግለሰቦች ያመጧቸው ድርጅቶች ያመጧቸው ችግሮች አሉ። እነሱ ችግሮች በየደረጃ እየፈታን ያለንን ችግርን ፈተን በጋራ መልማት በጋራ መኖር ነው ያለን አማራጭ። ከዚህ የተሻለ አማራጭ አለ ብዬ አላምንም። ስለዚህ በዚህ መስራት አለባቸው። በዚህ ስትሰራ ደግሞ የነዛ እኩይ ዓላማ ማክሸፍ ማለት ነው። ስለዚህ ይሄ በጋራ ትግል ይሳካል የሚል እምነት ነው ያለኝ። በጣም ሙልዬ በጣም ደስ የሚል ቆይታ ነው ያሳለፍነው። ሁልጊዜም ይዛቸው የምትቀርበው ሀሳብ አቀራረብ ሁሉ ከአንደበተ ርቱዕነትህ ጋር በጣም እያዝናና የሚገባ ነው እና ላሳለፍነው ጊዜ በጣም ነው ማመሰግንህ። ለሰጠህን ሀሳብ ሰፊ ነው ዛሬ በእርግጥ እና በጣም ነው የማመሰግነው። ውድ የመሃል ሚዲያ ወዳጆች፣ ቤተሰብ ሁሉ እንግዲህ የዛሬው ከአቶ ሙሉብርሃን ኃይለ የትግራይ ዴሞክራቲክ ፓርቲ የጽህፈት ቤት ኃላፊ ወይም ዋና ጸሐፊ ጋር የነበረን ቆይታ በዚህ እንቋጫለን። በሌላ ተጠባቂ እንግዳ ደግሞ እስከምንገናኝ ድረስ ስለ ቆይታችሁ እናመሰግናለን። ሰላም። የልጅነት ስሙ የሙስና እየታወሰን አናስታውስ እንደሆን እንጂ ልጃችን ሙስና እንደተወለደብን የሰጠነው ስም ሙስና አልነበረም። ስምን መልአክ ያወጣዋል እንደሚባል ከመልአክ ተቀብለን ባይሆንም ቆንጆ ስም ሰጥተን በስሙ አበረታተንም ነበር። እንዲህ ነው ያሳደግነው። ሆዱ እንዳይጎድል ጠንክረን፣ ሆዱን እንዳይበድል አበክረን፣ ሰርተንና መክረን ነበረ የምንንከባከበው።
ሲሾም ያልበላ ሲሻር ይቆጨዋልና እያልን ልጅ ጧሪና ቀባሪ ይሆን ዘንድ እንደሚመረቅ ጧሪ እንኳ አይሆንም፣ ቀባሪ ይሆን ዘንድ ግን ዕለት ዕለት እየባረክን እንዲያድግ እንዲመነደግ ከወላጅ ድርሻችን ኢምንት ያልጎደለው ኃላፊነታችንን ተወጥተናል። አሁን ሙስና የገዛ ልጃችን በገዛ እጃችን መቃብራችንን ያስምሰናል። በከፊል ተኝተን በከፊል ሞተን በሰመመን ያስቃዠናል። ልጅ ከቤት ከወጣ መቼስ አይቀጣ። አሁንማ አግብቶ ሀብት አፍርቶ ልጆች ወልዶ ምስሉን አብዝቶ እንኳን ሲሰደብ በሹክሹክ ሲታማ የትም ሆኖ የሚሰማ አስፈሪ በሆነበት ሰዓት የልጅነት ስሙን ስለገፈፍ ነው የተናደደብንም ይመስላል። ስሙ ሲቀየር የሚተፋው እሳት የሚለበልባቸው ነፍሳት እጅግ በዝቷል። መቼም ልጃችን አይደል? ላም እሳት ወለደች እንዳትተው ልጅ ሆነባት፣ እንዳትልሰው ፈጃት እንደተባለ ሆኖብን መሰል እንደ ስለት ልጅ ሳንቀጣ ልቅ አሳድገን ጎጆአችን ላይ ጎጆ ሰርተን ጎጆ አውጥተን ካናታችን ላይ እሳት እየለቀቀ ሲለበልበን ከነ ጎጆአችን እስኪያቃጥለን ድረስ እየጠበቅነው እያሰነቅነው አለን። እርግማን ነው። ታዲያ በሥጋ አባቱ እንኳ አይደለም በፈጣሪ ፊት ምሕረት በረከት እንድናገኝ የተሰጠንን ቃልና ኃይል የሙስና ለፈጣሪ ስለት እንደሚገባ ነገር ምልጃ፣ መታያ፣ ገጸ በረከት እያልን አቤቱ ማረን፣ ፊትህን መልስልን፣ ኪዳን ከሚጠፋ ቃል ከሚጠፋ የወለዱት ይጥፋ ብለን እንደ መማለል ጨክነን እንደ መለመን እንዲህ አሳደግን። እንዲህ ካሳደግን ልጅም እንዲህ ዕዳ አስከፋይ ቢሆን ታዲያ ምን ይገርማል? አሁንስ ተመለስን እንዴ? ለ10 ሚሊዮን ብር ናቅ አርገን ስሙን የሻይ እያልን አይደል? እርግማን ነው። እንግዲህ ክቡራትና ክቡራን የመሀል ጅማት ወዳጆች ለቆይታችሁ የሰጣችሁት ቦታ ግሬት እንዳላችሁት እምነታችን ነው። ለአስደሳችነት ይዘቱ ቅርጽ እየፋፋ እየሰፋ ያለውን ፕሮግራሞቻችንን ላደረጋችሁት ድጋፍ በድጋሚ እናመሰግናለን። ሳምንት በቀጣይ ፕሮግራም እስከምንገናኝ ድረስ ሰላም።